ሞቷል ነው አባቴ ማለት ጠፋ ማለት ነው። እኔ ያው ስለና አብርሃም እናወራለን። አይ ችግር የለውም። እኔ ነኝ አይደል ሐሳቡን ያመጣሁት። እኔ ለምን አላነበው? ይሄው እያነበብኩት እኮ ነው። ይሄው ቆይ እኔ አይደል ያልኩ። ቆይ ያንተን ምዕራፍን እኔ ማነበው ወይስ አንተ? እኔ ላንብበው። ታንክ ዩ። እንግዲህ እግዚአብሔር በመምሰልና በጭንቀት ሁሉንም በጭምትነት ይቅርታ ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ምልጃም እየሰማችሁ ነው። እዚህ ጋር አለ ልመናና ጸሎት ምልጃም ምስጋና። ቆይ አንዴ ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረገው ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊዱና ቆይ አንዴ አንድ ላይ እናነበዋለን። ይሄው እዚህ ጋር ቁጥር አንድ ተስማምተን እንሂድ። ችግር የለውም። ሰዎች ሁሉ አንዴ ላነበው። ችግር አለ ባነበው? ችግር የለውም። አንድ ቁጥርን ሰዎች ሁሉ ሊድኑና ሙሉ ሀሳቡን ካልተረዳ ነው እኮ ትርጉም የለው። አንድ ቁጥርን ፈተናት እንሂድ። እኔ እያነበብኩኝ ቆይ እኔ በሰጠው ጥቅስ ጌታው ዮኒ አቅቷል። ቆይ ጥያቄውን በደንብ ስማኝ። አንተ አቅቷል። ካቃተ የሚያግዝህ ያስፈልጋል አያስፈልግም? ካቃተ ራሱ በጸጋው እንዳዳነኝ እየተናገርክ ራስህ እኔ የእሱ እንድነት አልመምልህ። እኔ እየነገርኩ ቆይ አዳምጥ። እኔ እየነገርኩ ያለሁት የመጀመሪያ ድነትን ሳይሆን ከዳንክ በኋላ ኃጢአት ሰራለሁ አልክ። ኃጢአት የምሰራው ከዳንክ በኋላ ኃጢአት የምሰራው አቅቶ ነው አቅቶ አይደለም አልከኝ አልኩ። አቅቶኝ ነው አልከኝ። ካቃተ የሚያግዝህ ያስፈልጋል አያስፈልግም አልኩ። አጭር መልስ ያስፈልገኛል አያስፈልገኝም? ጥሩ። እኔ አሁንም እልሃለሁ። እኔ አንተ አጭር መልስ ሳይሆን እንዲመች አድርገህ ጠበብ አታርጋት። በደንብ አድርጌ እነግርሃለሁ። አሁንም ያዳነኝን ነው የምጠይቀው፣ ያላዳነኝን አልጠይቅም። ያዳነማ ኢየሱስ ነው። ኢየሱስ አድኖናል። ሁላችንም ኢየሱስ አድኖናል። ከዳንም በኋላ ግን የምጠይቀው ምን ሊያደርግ ምንም መሸሽ የለም። አሁን ከዳንክ በኋላ ግን አዳም ከዳንክ በኋላ ኃጢአትን እሰራለሁ አልክ። ከዳንክ በኋላ አይደል? ከዳንክ በኋላ ኢየሱስ አድነዋል። ከዳንክ በኋላ ኃጢአትን ትሰራለህ። ኃጢአትን የምትሰራው አቅቶ ነው አቅቶ አይደለም ስልህ አቅቶኝ ነው አልክ። ልክ ነኝ? ልክ ነኝ? ኦኬ። ካቃተ የሚያግዝህ ያስፈልጋል አያስፈልግም ስልህ የሚያግዘኝ ማን እንደሆነ ልንገርህ። አንተ አይደል የምትነግረኝ? መጀመሪያ ግን ጠበቃዬ ማን መሰለህ? በጣም አኮ አዳምጠኛ ጠየቀኝ። እኔ ልመልሳ። ጥያቄ ምን ነበር? አሁን ምን አልክ መሰለህ? ዳንኩ አልከኝ። አዎ አልኩ። በማ በክርስቶስ በጸጋው ዳነ። ከዛ በኋላ ኃጢአት ትሰራለህ አልከኝ። አዎ እሰራለሁ አልኩ። ከዛ አጋዥ ያስፈልጋሉ አያስፈልግም አልከኝ። አዎ ያስፈልገኛል። አጋዥ ማን መሰለህ? ኢየሱስ ራሱ ነው። አይገርምም? ጠበቃ ነኝ ይለኛል። ኃጢአትን እንድትሰሩ ምንም እንትን አልላችሁም ይላል ዮሐንስ መልእክት ላይ ምን ይል መሰለህ? እዚህ ጋር ላንብብልህ። አንደኛ ዮሐንስ ላይ ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ ምን ይል መሰለህ? አንደኛ ዮሐንስ እኔ ልንገርህ ልጆች ሆይ ኃጢአትን አታድርጉ። እኔ ልንገርህ ኃጢአትን አታድርጉ። ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ ይላል እንጂ አግዣቸዋለሁ አይልም። ጠበቃ ማለት ምን ማለት ነው? ቴንኪው። ግን ቃል በቃል አዳምጠኛ ስንነጋገር ደስ ብሎኝ እንዳነበው ነው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፋለሁ አለ። ኃጢአትን አታድርጉ ነው የሚለው። ኃጢአትን እንዳታደርጉ ይህን እጽፋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጠበቃችን ኢየሱስ ነው። ጠበቃዬ እኔ ኃጢአት ስሰራ ጠበቃዬ ማን ነው? የሚሟገትልኝ ማን ነው? የሚጠይቅልኝ ማን ነው? የሚለምንልኝ ማን ነው? ክርስቶስ። አዳምጥ እሺ። አሁን ደግሞ አጋዥ ብሎ በመጽሐፍ ቅዱስ ታሳየኛል። ይሄው ራስ አንብበው፣ እዛው አንብበውና መላእክት እንዴት እንዳገዙ ደግሞ ይናገራል። እዛው ደግሞ ዕብራውያን 1:14 አንብብ።
እማ ደጋግመን ሺህ ጊዜ መጣንበት። ስለዚህ መላእክት ያግዛሉ አያግዙም? ስለ ኃጢአት አለ እዚህ ጋር እንደ መዳን ካለ አለ መዳን አንተ አልከኝ አይደል? ተባረክ። ቆይ ያው ልንገራ አንተ ባልከኝ ላንብብልህ ያልከው እሺ ያልከውንማ ላንብብልህ። ዕብራውያን 1:14 ምን መሰለ የሚለው ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ እንጂ ስለ ኃጢአት አላወራም። አንተ ስለ ኃጢአት ነው መዳን የሚወርቆይ መዳን ለምን አዳምጠኛ። መዳን የጽድቅ ነው የጽድቅ አይደለም? ጽድቅ ነው። መዳንማ አለመዳን የኃጢአት ነው የኃጢአት አይደለም? አለመዳን ኃጢአት ነው። ቴንኪው። አለመዳንን ወደ መዳን በማገዝ መላእክቶች ያግዙናል አያግዙንም? መላእክቶች ያግዙናል። ጌታ ሆይ ድረስ ትላንት እዚህ ጋር የተወራ ነገር እግዚአብሔር ባርካ። አሁን ራስህን ገደል ከተትክ። ግድ የለም መዳንን እንወርስ ዘንድ የተላኩ የሚያግዙ መናፍስት አይደለምን ይላል ቃሉ። ባርክልኝ። ቅድም መዳንን እንድንወርስ አዳምጠኝ። መዳንን እንድንወርስ አለመዳን ነው መዳንን እንድንወርስ የማያደርገን አለመዳናችንን ደግሞ እንድንድን የሚያግዙን ማናቸው? መናፍስት ናቸው። እነዛ ማናቸው? መላእክት ናቸው። በዚህ ትስማማለህ አትስማማም? አልስማማም። የማልስማማበትን ምክንያት ማስረጃ አምጣ። ቅድም አሁን እዚህ ጋር ያለው ስለ መዳን አለመዳን ሳይሆን ስለ ማገዝ ነው። ዳና አይልም እዚህ ጋር የሚያግዙን እንድንናገር አንዴ እኔም ለመዳን የሚያግዙን የሚያግዙን ለምንድን ነው? ዮኒ የሚያግዙን አይደል? ነው የሚያግዙን ለምንድን ነው የሚያግዙን? ለማን እንድንድን ነው አለ። እንድንድን ያግዙናል። መልስ ቋርጠኝም አይደለ እኮ ሌላ ውስጥ አትገባ አላቋርጥ። እሱና አሁን እዚህ ጋር የሚለው ምንድን ነው? ስለ ኃጢአት የተወራ ምንም ነገር የለም እዚህ ጋር there's nothing የሚለው ምንድን ነው? አንተ የምትለው ዕብራውያን 1:14 የሚለው ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ እኔን ሊያገለግሉኝ እንጂ ላገለግላቸው አይደለም። ሊያገለግሉኝ የሚያገለግሉ ለምንድን ነው? ሊያገለግሉኝ ለእኔ ከእግዚአብሔር ተልከው እኔ የምፈልገውን ሊያደርጉልኝ። የሚያገለግሉ ለምንድን ነው? ምን እንድትሆኑ የሚያገለግሉኝ? መናፍስት አይደሉም እኮ የሚያገለግሉ ምን እንድትሆኑ። ስለዚህ ከቅድሙ ስንጀምረው ቆይ ጨርሰሃል አንተ። እኔ ላውራ። ከቅድም ጀምሮ ስናወራ ለኃጢአት ብለህ ጠየቀኝ። ከዳንክ በኋላ ኃጢአት አትሰራም ወይ አልከኝ። እሰራለሁ አልኩ። ኃጢአት ስትሰራ የሚረዳ አያስፈልግም ወይ አልከኝ። አዎ ያስፈልገኛል። ቆይ እኔ ላውራዋ ማን አለኝ መሰለህ? የሚያገለግሉ ለምንድን ነው? ለምንድን ነው ማውራት የማይፈቀድልኝ? አውራ ግን የሚያገለግሉ ለምንድን ነው? ስለዚህ ያልከኝና ሙሉን ነው የምናወራው። የምን አጭር መልስ ነው አልከኝ። ምን አልክ? ከዳንክ በኋላ ኃጢአት ትሰራለሁ ያልከኝ። አዎ እሰራለሁ፣ ስጋ ስለለበስኩ እሰራለሁ አልኩ። ከዛ በኋላ ማን ነው የሚረዳ አልከኝ። ዕለት ተዕለት ይላል መጽሐፍ ቅዱስ ላይ ከአብ ዘንድ ጠበቃ አለን ብሎ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ተናገረ። እውነት እውነት እላቸዋለሁ ብሎ 1 ዮሐንስ ምዕራፍ 2:1 ላይ ተናገረ። ከአብ ዘንድ ጠበቃ አለ፣ እሱም ኢየሱስ ክርስቶስ ይሆናል። ኃጢአትን እንዳንሰራ ነው የሚናገረው። ከሰራን ግን ጠበቃ አለን፣ ጠበቃው ደግሞ ኢየሱስ ክርስቶስ ነው እያለ ነው መጽሐፍ ቅዱስ። እዚህ ጋር ደግሞ የሆነ ነገር ስሰራ የሚያገለግሉኝ የሚያግዙኝ ምን የሚያገለግሉ የሚላኩ ነው። የሚላኩ የሚያገለግሉ ብሎ መጽሐፍ ቅዱስ ይናገራል። የሚያገለግሉ የሚላኩ ብሎ የሚናገረው መላእክቶችን ነው። አዎ በመላእክቶች በኩል ነው እግዚአብሔር አምላክ እኔ እንድገለገል የሚያደርገኝ። እንድገለገልም እራሱ አይመጣም፣ መላእክቶችን ነው በየጊዜው እየላከ ለጻድቃን ሲገለገሉበት ያሉት ሁልጊዜ። ይሄ ነው እንግዲህ አሁን ለምሳሌ መላእክቶች ባይመጡ መዳን አይቻልም ልትለኝ ነው?
አሁን እኮ ለአንተ ነው መልሼ የምጠይቅህ። መላእክቶችሽ አላገዙም። ኢየሱስ ክርስቶስን ብቻ አመንክ፣ በኢየሱስ ክርስቶስ ኖርክ እና ያለ መላእክት አጋዥ ዓለም አይድንም ልትለኝ ነው? ይኸውልህ አሁን አንድ ግልጽ ነገር ልንገርህና ላስቀምጥልህ። ከመላእክት ውጪ ሌላ አጋዥ የለም እያልን አይደለም። በመሰረቱ ገባ? በመሰረቱ ሌላ የለም እያልን አይደለም። ነገር ግን የመላእክትን እገዛ እዚህ ጋር በምን አይነት መልኩ ነው የምናገኘው? በምልጃ ነው የምናገኘው። ከዛ ባሻገር እኮ መንፈስ ቅዱስም እኮ ያግዛል። መንፈስ ቅዱስም ያግዛል፣ ጸጋም ያግዛል። እኔ ልንጨምርልህ፣ ጸጋም የክርስቶስ ጸጋም እኮ ያግዛል። እየነገርኩ ያለሁት ግን የመላእክትንም እገዛ ያስፈልግሃል እያልን ነው። ገባ? መጽሐፉ ነው የሚለው። መጽሐፉ የሚለውን ለእኔ ልቀደው አልችልም። ለምሳሌ ለየትኛው መላእክት ስትጸልይ ነው አሁን የሚደርስልህ? ስም አላቸው አይደል? መላእክት ኖ አሁን እዚህ ጋር የተጠቀሰ ስም የለም፣ ግን እንደሚያግዝ አለቀ። እንደሚያግዝ ነው የሚነገረው፣ እንደሚያግዝ። ታንኪዩ። ስለዚህ ወደ መላእክት ነው ቀጥታ የምትጸልየው አንተ? አሁን ስላልገባኝ ያግዟል ነው የሚለው። አሁን አንተ ያግዟል ካለ ገባ? ያግዟል ካለኝ አሁን እኔ ወደ መላእክቱ ነው የምጸልየው? አዎ አንተ ወደ መላእክት ጸልይ፣ መላእክቶች ያግዟል እያለ አይደለም መጽሐፉ። እዚህ ጋር መጽሐፉ እያለ ያለው ግን ኦቶሪቲ እንዳላቸው ነው እየነገረ ያለው፣ ስልጣን እንዳላቸው ነው እየነገረ ያለው። ይሄን ደግሞ አለመቀበል አችልም፣ ከመቀበል ውጪ አለመቀበላቸው ኖ ኖ ኖ ኖ ኖ እኔ ኢየሱስ ብቻ ማለት አችልም። ሲላኩ ነው የሚያገለግሉት አለ እኮ መጽሐፉ። የሚላኩት ቆይ በራሳቸው ማንነት ከዚህ በፊት ነግሬሃለሁ ቅድም። ማንም መላእክትም ቢሆን ጻድቃን ሰማዕታትም ቢሆን በራሳቸው ማንነት እግዚአብሔር ሳይልካቸው ምንም ነገር ማድረግ አይችሉም ብያለሁ አይደል? ተባረክ። አሁን ለአንተ ምን ይሁን ይሄን ሳታውቅ እኮ ነው የወጣኸው አንተ። ለአንተ ምነግርህ ይኸውልህ፣ ለአንተ ምነግርህ ምንድነው መላእክቶቹ ተልከው ነው የሚመጡት። ኦኬ ተልኮ ሲመጡ ግን ምን እንድንን ነው? መዳንን እንድንወርስ ነው ተልከው የሚመጡት። አየህ አንተ የጸለይከው ጸሎት አለ። ለአንተ ለጸለይከው ጸሎት መልስ ሆነው የሚመጡት ከእግዚአብሔር ዘንድ ተልከው የሚመጡት አንተን ማዳን የሚችሉት ማን ናቸው? መላእክት ናቸው። ይህም መቀበል አለብህ። መንፈስ ቅዱስንም እንደተቀበልክ ጸጋውንም እንደተቀበልክ የእነዚህንም አገልግሎት መቀበል አለብህ። ይሄ ግዴታ ነው። ሲላኩ ተባረክ እኮ ተግባባን። እዚህ ጋር እኮ ሲላኩ አለቀ። ሲላኩ ያንተ መልእክት እግዚአብሔር ጋር ደርሶ ከሱ ሲላኩ በደንብ አድርገው ማዳኑንም ማገዙንም ሁሉንም ከሱ ሲላኩ፣ ይሄ እኮ ነው። በራሳቸው የሚያግዙት ነገር የለም። ሲላኩ ነው ማገዝ የሚችሉት እያልኩ ነው። እሺ አሁን አንድ ግልጽ ነገር አለ። ምን ግልጽ ነገር አለ መሰለህ? መጽሐፍ ቅዱስ ላይ ቅድም አስረድቻለሁ። አሁን የኦርቶዶክስ አስተምሮ አሁን ለምሳሌ ማንኛውም ተነስቶ እግዚአብሔርን አስገድዶት እኔ ያልኩት ይሁን ብሎ ገባ እንደዛ አይነት ጀጅመንታል በሆነ መልኩ ታሪክ የተጻፈለት የለም። ተአምር የተጻፈለት የለም። ማንኛውም የሚያደርገው በቃል ኪዳን መሰረት ማን ነው የሚያደርገው? ራሱ እግዚአብሔር አምላክ ነው ይሄንን የሚያደርገው። ራሱ እግዚአብሔር አምላክ በማን አልፎ? በቅዱሱ አልፎ፣ በመላእክቱ አልፎ። ያለ እግዚአብሔር እርዳታ ያለ እግዚአብሔር የሌለበት ምንም ነገር ማንም ማድረግ አይችልም። ማንም እግዚአብሔር የሌለበት አይታል። ነገር ግን ቅዱሳንን ደግሞ ምን ማለት አለብን? ማክበር መቻል አለብን። ለምን? እግዚአብሔር ስለሚጠቀምባቸው። ገብቷል? መላእክት ስለሚጠቀም አሁን በመላእክት እግዚአብሔር ስለሚጠቀም ማክበር መቻል አለብን። ለምን? ዋነኞቻችሁን አክብሩ ብሎ ስለሚናገር ይሄ አስተምሮቱ ነው። ይህንን አለመቀበል ማንም አይችልም። ይህንን የተናገርኩትን ደግሞ በተቃራኒ መናገር የሚችል ማንም ሊኖር አይችልም። ይሄ ነው ኦርቶዶክስን አለማወቅ ማለት ይሄ ነው። ኦርቶዶክስን ሳያውቋት ነው የወጡት የምንለው ለዚህ ነው። ተረዳ? ይሄ ነው፣ ሌላ የለም። እኛ 44 አምላክ አላችሁ እኮ ተብለናል። 44 አምላክ። እኛ 44 አምላክ የለንም። ያለን አንድ አምላክ ነው። እሱም ሰማይና ምድርን የፈጠረ የሰው ልጆችን ለማዳን አንድያ ልጁን የሰጠን እግዚአብሔር አምላክን ብቻ ነው የምናመልከው። ከአንዱ ከእግዚአብሔር ውጭ አምላክ የለንም። የአምልኮ ስግደት የምንሰግድለት ለእግዚአብሔር ለአምላካችን ብቻና ብቻ። ተባረክ። ወደ መልአክ መጸለይ ይቻላል? አምጅስታ ያስኪነ ኮስቲን ብራዘር ደምዬ ወደ መልአክ መጸለይ ይችላለሁ? ግን እዚህ ላይ ማለት ነው አንድ ጥያቄ ምናልባት
ካልተሳሳትኩኝ ቅድም ሳታልፉት ማለት ነው ዮኒ አይ ከእግዚአብሔር ብቻ ተልከው ነው ምናምን ስትል ነበርና ከእግዚአብሔር ተልከው ነው ወይ እነዛ መላእክት እስከ መቼ ነው ማትፈርደው ብለው ሲናገሩ ከእግዚአብሔር ተልከው ነው እንደዛ እንዲሉ ብሏቸው ነው እስከ መቼ ነው ማትፈርደው ብላችሁ ለኔ ለምን ብሎ እግዚአብሔር ልኳቸው ነው ወይስ ደግሞ ራሳቸው በራሳቸው ፍቃድ ተነስተው ነው እንደዛ ያደረጉት? ልመናን ያከናወኑት የቶቹ እስከ መቼ ነው ማትፈርደው? ቅድም ራሱ አንተ ብለዋል አይደለ? ዮሐንስ ራእይ ምዕራፍ 6 ቁጥር 5 ላይ የሙታንን ነፍስ ነው የምታወሪኝ እናት። አንዴ እስከ መቼ ነው ማትፈርደው ብለው እየጠየቁ ያሉት እነሱ እግዚአብሔር ልኳቸው ካልሆነ በስተቀር ስትል ነበር። ኦኬ እግዚአብሔር ካላካቸው በስተቀር ወደኛ አይመጡም የሚል ሐሳብ ስታስቀምጥ፣ ስለዚህ እግዚአብሔር ልኳቸው ነው ወይ እስከ መቼ ነው ማትፈርደው ብለው የሚጮሁት እነዛ መላእክቶች ማለት ነው? መላእክቶች አይደሉም። መላእክቶች ናቸው እንደ ደምረው። አይ ሁለት አይነት አለ። አንደኛው መልአክ አለ። መልአኩ ምንድን ያለው? ትንቢተ ዘካርያስ እኔ የነገርኩ ነው በብሉይ ኪዳን ዘመን ብዬ ቃል በቃል እኔ የነገርኩ ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ጀምሮ ብታነው ያኛው እስከ መቼ አትፈርድላቸውም ብሎ በራሱ ማንነት እሷ ደግሞ ያለች አፌር አትቀመጣ። እሷ ደግሞ ያለች ስለፈሰሰው ደማችን እስከ መቼ አትፈርድልንም ብለው ያሉት ዮሐንስ ራእይ ላይ ምዕራፍ 6 ላይ ያለው እግዚአብሔር ሳይነግራቸው በሉ ሳይላቸው ነው እያለች ያለችው። ስለዚህ ከሷ ጋር ስለዚህ መልአክ መሀል ላይ ቆመላቸው ነው ወይ እንደዛ ይጮሁት? እነሱ ከእግዚአብሔር ጋር የተነጋገሩት አንዴ ከይቅርታ ጋር እሺ ጎሄድ እንደዛ ብለው የተናገሩት እግዚአብሔር በሉ ብሏቸው ነው ወይ እግዚአብሔር ልኳቸው ነው ወይ እንደዛ ልመናን ያከናወኑት ነው እያልኩ ያለሁት። ምክንያቱም አንተ እያልክ ያለኸው እግዚአብሔር ካላካቸው በስተቀር እንደዛ አደርጉም ስላልክ ነው። መላእክት እኮ እዛ ጋር የሉም እናቱ። እነማን ናቸው? እስቲ አንብበው። እሺ ዮሐንስ ራእይ ምዕራፍ 6 ላንብብልሽ። ግን በሰዎቹ ምልጃ ያምናል እንዴ? ማነው ዮኒ? በሰዎች ምልጃ ታምናለህ እንዴ? ሰዎች ያማልዳሉ ብለህ ነው? ምድር ላይ ባሉ yes of course ምድር ላይ እኔ ለደምረው ለኔ ጸልዮ ምን ማድረግ እንችላለን? መለመን እንችላለን። ቃሉን አንብበው እስቲ መጀመሪያ። እሺ አይ ስለጠየቀችኝ እኮ ነው። ሶስት ነገር ስለጠየቀችኝ ሁለቱንም ለመመለስ ላነብ እያልኩኝ ሌላ ጥያቄ አመጣች። ለዛ ነው ብራዘር። እሺ ዮሐንስ ራእይ ምዕራፍ 6 ነው ያልከው አይደለ? ደምረው ቆይ የቱ ጋር ነው የሚለው? ምዕራፍ 6 ከቁጥር 10 ላይ ነው። ከቁጥር 10 ላይ እሺ ምንድነው? ከቁጥር 9 ልጀምር። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ነው። የታረዱትን መላእክት የለበትም እዚህ ጋር። የታረዱትን የሰዎች ነፍሳት ቆይ አንዴ ላንበዋ። አንዴ ላንበውና ትነግርኛለች። ሐሳቡ እሱ ላይ አይደለ ያለው? አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያዎች በታች አየሁ። በታላቅ ድምፅም እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትቀበልም አሉ። ስለዚህ ነፍሳት ናቸው። ነፍሳት የሞቱ ነፍሳቶች ማንን ነው የሚጠይቁት? እግዚአብሔር አምላክን እንጂ መላእክን አልጠየቁም። እግዚአብሔር አምላክን በሕይወትም ኖርን ሞትንም እግዚአብሔር ነው ይሄንን። እሺ ቆይ እኔ መላእክት ይጠይቃሉ። ኤፊ አንድ ቆይ እስቲ ይቅርታ፣ አንዴ መሀል ልግባና አልተረዳኝም ግን እሺ በቃ ግባሽ። ኤፊ ይቅርታ፣ እሺ አንዴ ብቻ ክሪል ላድርግለት ብዬ ነው። ምናልባት ዮኒ ሐሳቡን በደንብ ካልያዝክ ግልጽ እንዲሆንልህ እነዚህ ቅዱሳን አባቶች
አንተ ሰው ያልካቸው ማለት ነው። ድምፁ አይሰማም ነው ወጥቷል። ዲያቆን ድምፅ አይሰማም ወንድም። ዲያቆን ድምፅ አይሰማም። ወጥቷል። ኦኬ። ስለዚህ መጀመሪያ እዚህ ጋር መልአክ የሚል የለም፣ ሰዎች ናቸው። ነፍሳቸው ወደ እግዚአብሔር ሄደው ነው፣ ለእግዚአብሔር ነው ጥሪ የሚያቀርቡት፣ እግዚአብሔር ይመልሳል። ይሄ ነው ያለው። ሌላውን የምጠይቀው ወደ መላእክት መጸለይ ይቻላል ወይ የሚል የለም። ካለ አስረዱኝ። በብሉይ ኪዳን ግን እንዳልኩት መላእክቶች እግዚአብሔርን ሁላ ጠይቀዋል፣ አማልደዋል። ይሰማሃል? ደምረው መጣ የለም የምትለው እኮ በነገራችን ላይ የለም የምትለው እሺ የለም የምትለው እኮ አንተ መጽሐፍ ቅዱስ የሚነቅፍ ከሆነ ነው። የማይነቅፍ ከሆነ ለምንድን ነው አንተ የምትነቅፈው ነው ጥያቄ። ምኑን ነው የነቀፍኩት? እናቱ የለም እያልክ እኮ ነው። እንደዛ አገልግሎት እዚህ ጋር አሁን አላለም። አሁን አንቺ ያልሽው አለ ብለሻል፣ መላእክት ናቸው ብለሻል አይደለ? እዚህ ጋር እዚህ ሰዎች ናቸው መላእክቶች አይደሉም። እሺ እሱን እናየዋለን፣ ችግር የለውም። መላእክት እንጂ ሰዎች አይደሉም ማለት። የሰዎችስ አገልግሎት እኮ በስጋ ወራት እንጂ በነፍስ መለመን አይችሉም ብለሃልና እነሱ እንዴት ነው ያ ማማለድ አይችሉም እኮ እዚህ ጋር እየለመኑ አይደለም። ማማለድ ማለት ምልጃ ማለት እኮ አንዱ ስለሌላው መለመን እኮ ነው። በጣም ጥሩ። ስለዚህ ስለ ራሳቸው እኮ ነው እዚህ ጋር የጠየቁት እናቱ። እዚህ ጋር የሚለው ምን መሰለች? በታላቅ ድምፅም እየጮሁ ራሳቸው ይኸውልሽ፣ ስሚኛ እንዴ መጽሐፍ ቅዱስ የሚለውን ልንገርሽ። በታላቅ ድምፅም እየጮሁ ራሳቸው ነው ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትቀበልም አሉ። ራሳቸው እግዚአብሔርን ጠየቁ። ደማቸው የፈሰሰ በምድር ላይ መቼ ነው የማትቀበለን አሉ። አዙርና ሳይኝ አንዴ ይሄን ይኸው አዙርና ሳይኝና ለአንብብና ልጠይቅ። እሺ እናት ቀጥል ካለ ቀጥሉ። የስራ ለስላውክ ነው ድምጽ ችግር የለም እናቱ። ይኸው ይነበባል እዚህ ጋር። እሺ አምስተኛው ማትን በፍታ ጊዜ ስለ እግዚአብሔር ቃልና ስለጠበቁ ምስክር የታረዱት ሰዎች ነፍስ ከመሰዊያው በታች አየሁ አለ። ኦኬ። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማቸውንስ፣ አየህ ደማችን ሳይሆን ደማቸውንስ ነው የሚለው የነሱ ማለት ነው። በምድር የሚኖሩ በምድር ላሉ ሰዎች ነው እየጠየቀ ያለው። ላይ እስከ መቼ ድረስ አትበቀል የሚላሉ ነው። ደማችን እዚህ ጋር ያለው ለማን መሰለሽ? እነሱ ስለነሱ ነው ያልኩህ እኮ ስለነሱ። ቆይ ልነግርሽ ነዋ። እሱ የሚለው ምን መሰለሽ? እነሱ ሞተዋል። አንድ እያዳመጥሽኛ፣ እነሱ ሞተዋል። የገደሏቸው ሰዎች፣ ደማቸውን ያፈሰሱ ሰዎች አሉ። የነሱን እነዛ ሰዎችን እግዚአብሔር እንዲበቀልላቸው ነው እየጠየቁ ያሉት እኮ። አንተ ያልከው ደግሞ ስለ ራሳቸው ነው እየጸለዩ ያሉት ወደ እግዚአብሔር አልክ። ይሄ ደግሞ ተበቀልልን፣ በቀላ የማትበቀልልን እስከ መቼ ነው እያሉት እኮ ነው እግዚአብሔር እኮ። ስለሌላ ሰው አይደለማ፣ ስለሌላ ሰው ነው እንጂ እንዴ ስለራሳቸውማ አይደለም። ለአንብብልህ ድጋሚ። እሺ ይኸው ለአንብብና አንቺ በፈለግሽው ተርጉሚው። ይኸው በታላቅ ድምፅ እየጮሁ ይላል። በምድር ሳሉ ይኸው ላንብልሽና ተርጉሚው እናቱ። እንትን ገልብጠው አንድ ይኸው ላንብልሽ። ደማችንንስ ነው የሚለው። እሺ ቆይ እሺ፣ አንድ በታላቅ ድምፅም እየጮሁ እሺ፣ ገልብጠውና እኔ ላንብበው አንዴ። እሺ እናት። አዎ ስለ ምድር እነዚህ ሰዎች ጓን የሚለው አስገባው። እሺ አስገባኝ እያለህ ነው ደም። እሺ እስቲ በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ፣ ኦኬ ደማችን ነው የሚለው። እሺ በምድር ለሚኖሩ ላይ እስከ መቼስ አትበቀል የሚለው በምድር የሚኖረው። በሺ ጥሩ ደማችንን ነው የሚለው። እሺ እዚህ በምድር የሚኖሩ የሚለውን ስለ ሰዎች አይደለም ስለ ራሳቸው ነው። ቴንኪው ተባረኪልኝ። ማን ያጠፋቸው እነዚህን ሰዎች?
እኮ አሁን እኮ ስለ ራሳቸው ነው ብለሃል እኮ ስለ በምድር ያሉትን እያሉ እኮ ነው ያሉት። አዎ አንዴ ሳትቸኩይ ስምኛ አንዴ። እሺ ደምረው ጓን አስገባ፣ በውስጥ አስገባኝ፣ አስገቡኝ የሚለው ምንድን ነው መሰለሽ እናቱ? ስለዚህ ደማቸውን ያፈሰሱ አሉ ምድር ላይ ምድር ላይ ያሉት እየኖሩ ነው። እነዚህ ግን ንጹሐን ደም ነው የፈሰሰው። ንጹሐን ደም ስለፈሰሰ እግዚአብሔር አምላክ ሆይ እነዛን እኛን ደማችንን ያፈሰሱትን እስከ መቼ ነው የማትበቀላቸው እያሉ ነው እኮ። ስለዚህ እየጸለዩላቸው አይደለም ለእነዚህ ሰዎች። በነገራችን አንዴ ሀቢቢ አንዴ እኔ እያልኩ ያለሁት ስለ ምድር ላሉ ጸልዩላቸዋል አልጸለዩላቸውም? ስለ ሰዎች አልጸለዩም። እንዲያጠፋቸው ነው እንጂ የፈለጉት እንዴ አይደለም እንዴ እማትበቀልልን እያሉት እንዲፈርድላቸው ነው የፈለጉት እናቱ። እሺ በቃ እሺ አንዴ ጎሄድ አንቺ አውሪ ልስማሽ። ይቀጥል። እሺ በቃ በእኔ ሀሳብ አንቺ በጠየቅሽው ላይ ይሄ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ የእኛን ደም ማለት ነው ደማችንንስ በምድር ላይ በሚኖሩ ላይ እስከ መቼ አትቀበልም አሉ። አየሽ ደማቸውን አፍስሰዋል። እነዚህ ንጹሐን ናቸው፣ ደማቸው ፈሷል። እንዴት ነው ብለው የጠየቁት? የማይቀበለው ድምፅ ይሰማል። ሰላም ብያለሁ። ሰላም ለእናንተ። አይ ቲንክ በምልጃ ዙሪያ መሰለኝ ኮንቨርሴሽን ስታረጉ የነበረው። ኦኬ ሜቢ ከምልጃ የሆነ ከሀሳቡ ጀምሮ ወይም ኢንቴንሽኑን ከገባን ዘን ሜቢ ቀላል ይሆናል ብዬ አስባለሁ። ምልጃ የሚለውን ሀሳብ ሜቢ ከተረዳዳን ማለት ነው። ምልጃ ማለት ቤተክርስቲያን አለች፣ የጌታ አካሉ ወይም ቤተክርስቲያን አለች ዘንድ ቤተክርስቲያን ውስጥ ደግሞ ብዙ ብልቶች አሉ መጽሐፍ እንደሚል ማለት ነው። ደሜ ድምፅ አለ አንተ ጋር ሜቢ ሚወቱ አድርገው። ኦኬ እሺ ሶ ብዙ ብልቶች አሉ። ሶ አንደኛው ብልት ለአንደኛው ብልት ያስባል ወይም ይጨነቃል ነው። በቤተክርስቲያን ውስጥ ብዙ ብልቶች አሉ። አንደኛው ብልት ለአንደኛው ብልት ያስባል ይጨነቃል ነው። ይሄ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አለ። እንዲህ ይላል አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆን ክርስቶስ ደግሞ እንደዚህ ሆነው ካለ በኋላ ቁጥር 25 እና 26 ላይ እንዲህ ይላል አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ስለዚህ እርስ በርስም ደግሞ እንዲተሳሰቡ አድርጎ አገጣጥሞ ብሎ ደግሞ ሲናገር እናያለን። ቁጥር 25 ላይ ክብር ያላቸው ብልቶችን ግን ይህ አያስፈልጋቸውም፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ አንዱ አንዱን ያስበው ዘንድ ማለት ነው። ኢንሴንስ አንዱ ክርስቲያን ሌላኛውን ክርስቲያን ያስበው ወይም ይለምንለት፣ እያንዳንዱ ስለሌላው ይጸልይ ወይም ይለምን ስለሚል ማለት ነው። ይተሳሰቡ ዘንድ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጠውን ክብር እየሰጠ አካልን አገጣጥሟል ይላል። ስለዚህ ምልጃ የሚለው ሀሳብ የሆነ ሜቢ ይህን አሁን ያወራሁትን ሀሳብ ከተረዳኸኝ አንዴ የቱ ጋር ነው ያለው? እሱ ከዛ በታች ያለው ስላለ ብዬ ነው። አንደኛ ቆሮንቶስ ምዕራፍ 12 ተባረክልኝ። ቀጥል። ያ ሶ ምልጃ የሚለው ሀሳብ ይሄ ነው። በቤተክርስቲያን ዘንድ ወይም ደግሞ የክርስቶስ አካል ያለች ቤተክርስቲያን ዘንድ አንደኛው ብልት ለአንደኛው ብልት ይጨነቃል፣ ያስባል ማለት ነው። ሶ አሁን በሰማይ ያለችው ቤተክርስቲያን ሜቢ አንድ ጥያቄ ልጠይቅህ እስቲ ዮኒ። በሰማይ ያሉ በቤተክርስቲያን ዘንድ ያሉ ለምሳሌ እነ ቅዱስ ጳውሎስ ሊሆኑ ይችላሉ። ከቤተክርስቲያን አካልነት ሊወጡ ይችላሉ በስጋ ከኛ ሲለዩ። በጣም ጥሩ። ከዛ በፊት ምን አለ መሰለ እዚህ ጋር ስታነበው የሆነ ቦታ ያልጨመርከው አለ። አሁን አካል ብዙ ብልቶች እንጂ አንድ ብልት አይደለምና ብሎ እግር ይላል፣ ጆሮ ይላል። እያንዳንዱን እያለ በደንብ አድርጎ ያወራዋል እንጂ እኛ ስለምንለው አይደለም ያወራው። አንተ ስላልከው ሳይሆን እዚህ ጋር ምን ይላል? አካል ብዙ ብልቶች አሉት ብዙ ብልቶች እንጂ አንድ ብልት አይደለምና ይላል። አካል እግር ይላል። ለምሳሌ እግር እኔ እጅ አይደለሙና የአካል ክፍል አይደለውም ብትል ይህንን በማለቷ የአካል ክፍል መሆኗን ይቀይራልን ይላል። ከዛ ጆሮ ይመጣል። ጆሮ እኔ አይን አይደለውምና የአካል ክፍል አይደለውም ቢል ይህ በማለቷ የአካል ክፍል መሆኑ ይቀራልን ይላል።
አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆን አንድ ብልት ቢሆንስ አካል ወዴት ሆነ? ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልግኝም ልትለው አትችልምን? ወይም ራሱ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶች ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየተሰጠ እግዚአብሔርን አካልን አገጣጠመው። አንድም ብልት ቢሰቃይ ብልቶች ሁሉ ከእሱ ጋር ይሰቃያሉ። አንድ ብልትም ቢከበር ብልቶች ሁሉ በአንድ ላይ ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ እያለ ይቀጥላል። ስለዛ የሆነ ስለ እጅና ስለ እግር ሳይሆን እያወራ ያለው እሱን ከጨረሰ በኋላ በደንብ ካስረዳም በኋላ ወደዚህ ይመጣል። ስለዚህ የክርስቶስ ብልቶች ናችሁ ሲል ምን ይላል? ራሱ ይናገራል እዚህ ጋር እንደገና ደግሞ ከዛ በኋላ እናንተ የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ይላል። እግዚአብሔር በቤተ ክርስቲያን እያንዳንዶችን አስቀድሞ ሐዋርያት፣ ሁለተኛውንም ነቢያትን፣ ሶስተኛውንም አስተማሪዎችን፣ ቀጥሎም ተአምራትን ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል ይላል እዚህ ጋር። ችግር የለውም። ስለዚህ አሁን ይኸው እዚህ ጋር ሲናገር አይን ጆሮን አታስፈልገኝም ሊለው አይችልም፣ ወይም እግርን አያስፈልገኝም ሊለው አይችልም ያለው አንደኛ ብልት ሌላኛውን ብልት አታስፈልገኝም ሊለው አይችልም ነው። ኤኔሴንስ ሀሳብ ከተረዱት ማለት ነው። ነገረ ቤተክርስቲያን የሚለው ሀሳብ ይኸው ቤተክርስቲያን ምንድናት? የክርስቶስ አካል ናት። በክርስቶስ አካል ውስጥ ደግሞ ብዙ ብልቶች አሉ። እነዚህ ብልቶች ደግሞ እርስ በርስ ይተሳሰባሉ። ዮኒ ይህን ከተረዳኸው ምልጫ ጥያቄ አይሆንብህም። ብልቶች እርስ በርስ ይተሳሰባሉ። አንዱ ለአንዱ ይጸልያል፣ አንዱ ለአንዱ ይለምናል ነው። በቃ የምልጃ ሀሳብ ይሄ ነው። አይ እዚህ ጋር አይልም። እዚህ ጋር የሚለው ምን መሰለ? 28 ላይ ስታነበው ምን ይላል? ከ27 ጀምሮ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም ብልቶች ናችሁ ይላል። ያ ማለት የተለያየ ዘርፍ አለ፣ የተለያየ ስጦታ አለን። ለምሳሌ እንደሚለው ምን ይላል? እግዚአብሔርን በቤተ ክርስቲያን እያንዳንዶቹን አስቀድሞ ሐዋርያትን ይላል፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራትን ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችን አድርጓል ነው የሚለው። ልዩ ልዩ አይነት ስጦታ ሰጠ እንጂ የምልጃን ነገር አይደለም እዚህ ጋር እየተናገረ ያለው። ቁጥር 25 ላይ አንብብልኝ እስቲ። ቁጥር 25 እና 24 ላይ ላንብብልህ። እሺ 25 ምን ይላል? 25 እዚህ ጋር የለውም። አይገርምም? 24 እና 25 በአንድ ላይ ነው ያለው። ይኸውልህ 24 ብለው 26 ነው እኔ ጋር ያለው። ላሳየህ። ችግር የለም። 24ን ክብር ያላቸው የሚለውን አንብበው። እሺ ምን ይላል? ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔርን አካል አገጣጠመው ይላል። ጥሩ ብልቶች፣ ነገር ግን ብልቶች እርስ በርሳቸው በትክክል ምን ይሆኑ ዘንድ አለ እዚህ ጋር። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየትን እንዳይሆን ይላል። ስለዚህ ብልቶች 28 ጋር ስትመጣ በደንብ ዲፋይን ያደርገዋል። አረ ምንም ችግር የለብኝም። 28 ያለውን በጣም እቀበለዋለሁ። እዚህ ላይ ግን 28 ላይ ምን ያደርጋል? ምን ናቸው ብልቶች ሲል እዚህ ጋር እግዚአብሔርን በቤተ ክርስቲያን ይላል። በቤተ ክርስቲያን አንተ እንደምትለው ያኛው ጸጋ ነው። ሐዋርያነት ምናምን እንደዚህ ኦፊሶች ናቸው። እሱ ችግር የለውም። እያንዳንዶቹን ሐዋርያትን ይላል፣ ሁለተኛም ነቢያትን ይላል፣ ሶስተኛም አስተማሪዎችን ይላል፣ ቀጥሎም ታምራትን ማድረግን ይላል፣ ቀጥሎም የመፈወስን ስጦታ ይላል፣ እርዳታም አገዛዝንም የልዩ ልዩ አይነት ልሳኖችን አድርጓል ይላል። እኔ ይቀበለዋለሁ፣ ችግር የለብኝም። ግን ብልቶች ወይም ደግሞ እያንዳንዶች ብልቶች ቤተክርስቲያን ውስጥ ያሉ ብልቶች እርስ በርስ ይተሳሰባሉ ብሏል አይደለም? እዚህ ላይ ጳውሎስ እንደዛ ብሏል አይደለም? ምልጃ ማለት ይሄ ነው። በቃ ብልቶች እርስ በርስ ይተሳሰባሉ ማለት ነው ምልጃ ማለት። ሜቢ አሁን ሊትራሊ ምልጃ የሚል አይነት ቃል ከፈለክ ደግሞ አንድ ክፍል ለምሳሌ እናንብብ።
ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 ጀምሮ ደግሞ እናንብበው። ብልቶች እርስ በርስ ይተሳሰባሉ የሚለውን ይዘን እዚህ ጋር ደግሞ እንምጣ። እንዲህ ይላል ጳውሎስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 ላይ በዚህ አገልግሎት ስለተፈተናችሁ ይላል። ኦኬ፣ በአገልግሎት ተፈትነዋል። በክርስቶስ ወንጌል በማመናችሁ በክርስቶስ ወንጌል አምነዋል። ስለሚሆን መታዘዝ እነርሱና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። እነማን ናቸው? በክርስቶስ ወንጌል ያመኑ በአገልግሎት የተፈተኑ እኒህ አካላት ሲናገር ስለነዚህ አካላት በክርስቶስ ወንጌል ያመኑ በአገልግሎት የተፈተኑ አባቶቻችን ሲናገር ቁጥር 14 ላይ እንዲህ ይላል፣ ራሳቸው ስለ እናንተ ምን ሲሉ ይላል? ምን ሲሉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። ራሳቸውም የተባሉ እነማን ናቸው? ራሳቸውም የተባሉት በወንጌል ያመኑ በአገልግሎት የተፈተኑ ማለት ነው። ምን ሲሆኑ? ምን ሲሆኑ አለ? ሲያማልዱ በእናንተ ላይ ከሚሆነው ሲያማልዱ ምን ይሆናል አለ? በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። የእግዚአብሔር ጸጋ ይሆናል እነሱ ሲያማልዱ ብሎ ያስቀምጣል ጳውሎስ ማለት ነው። ይህ ባይዘው በቃ ግልጽ ነው ማለት አልኩ እኮ። አሁን ለምሳሌ ቅዱስ የሆኑ ሰዎች ምን ያደርጋሉ? አሁን እኔ አንተን መማለድ እችላለሁ፣ መጸለይ ማለት ነው። ያ ማለት እነዚህ ሞተዋል ማለት አይደለም። ሞተዋል ይላል እዚህ ጋር። ከሞቱ በኋላ የሚል ነገር አለ። አሁን እኮ ትንሽ ኮንፊውዥኑ የተፈጠረው ምኑ መሰለ? ከሞቱ በኋላ ያማልዳሉ የሚባልና ከሞት በፊት የሚለው ችግር የለም። ስለመሞት ምድር ላይ እኔ አንተን ማማለድ፣ አንተ እኔን ማማለድ፣ አንተ ለእኔ መጸለይ፣ እኔ ለአንተ መጸለይ በደንብ እንችላለን። የሆነ ቦታ ስትሄድ ልትናፍቀኝ ትችላለህ። ውይ ይሄ አገልጋይ እኮ በጣም ነው የምወደው፣ በጣም ነው የምናፍቀው ልል ይችላል። ሞት ማለት አለ። ታማልዳለህ አንተ ታማልዳለህ ማለት ነው። አንተ እኔ ለሆነ ሰው በጸልይ ወይናት ለምንድን ነው ማለት ይሄኛውን ሲደርስ ግን ከየት ነው ያገኘው? እሺ ችግር የለውም ሞቲቬሽን አንዴ። እሺ ይሄኛውን ትምህርት ከየት ነው ያገኘው? ማን ያስተማረው? ከሞቱ በኋላ አያማልዱም የሚል ትምህርት ማን ያስተማረው? የትኛው ሐዋርያ ነው ያስተማረው? መልካም። አይ ከሞቱ በኋላ እኔ መጽሐፍ ቅዱስን ሳነብ አዲስ ኪዳን ላይ ከሞቱ በኋላ ስለ ሰዎች ልጆች የጸለዩ ስለሌሉ ቢኖሩ ኖሮ መጽሐፍ ቅዱስ ላይ ለመጻፍ ምንም የሚሳነው ነገር የለም። ምክንያቱም በዲቴል ሁሉ ነገር የጻፈ ነው መጽሐፍ ቅዱስ። ስለዚህ አግሪመንት ፍሮም ሳይለንስ ነው፣ ወይም ደግሞ መጽሐፉ ዝም ስላለ የሆነ አስተምሮ እየገረባህ ነው ማለት ነው እንግዲህ። ምክንያቱም መጽሐፉ መናገር አለበት አይደለ? አሁን ስለ ኢየሱስ ማዳን ስለኔና እኔ እናንተ ምድር ላይ ጸልየን እኔን አንተን አንተ እኔን ማስታረቅ እንደምንችል ወደ ጌታ ማምጣት እንደምንችል በብዙ ፈውስን መስራት እንደምንችል ምድር ላይ ተጽፎልናል። ተጻፈልን እኮ። በኋላ ከሄዱ በኋላ ምንም አይነት ነገር የለም አባቴ፣ የለም። ቢኖር አለ ብዬ ያሳየ ነበር። ችግር የለውም። የለም ብሎ ያስተማረ ሐዋርያ ወይም ነብይ አንተ አለ ካልከኝ ወንድሜ፣ አንተ አለ ካልከኝ አንተ አሳየኝ። ችግር የለውም። እኔ ያሳያለሁ። አንተ ግን ትምህርቱ እንደ ትምህርት የለም ብለህ እየተናገርክ ስለሆነ የለም ከሞቱ በኋላ ሜይ ቢ ኤግዚስት አያደርጉም ለማለት ፈልገህ ይሁን ወይ ደግሞ ከቤተክርስቲያን አካልነታቸው ይቀራል ማለት ፈልገህ። ኤግዚስት አላደረጉም አላልኩም። እኔ የኔ ምን መሰለህ አረዳል፣ የኔ አረዳል ልኝ አንድ እያወራው ስለ ዮኒ አንድ ሰማኛ ዘንድ እሺ፣ ትምህርቱ የለም ባጭሩ። ከሞቱ በኋላ እንደዚህ የተናገርከው ትምህርት የለም። አሁን የተናገርከው ትምህርት መጽሐፍ ላይ የለም። ምን ያልከው ከሞቱ በኋላ አያማልዱም የሚል ትምህርት ጭራሽ ድርሻው አይታወቅም፣ የትኛውም ማለት ነው። ሜይ ቢ እኔ ከፈለክ አባቶችን ማሳየት ይችላለሁኝ። ኢቨን በፕሮቴስታንቲዝምም ስንመጣ ሜይ ቢ አንተ ፕሮቴስታንት ስለሆንክ ሉተር ራሱ ይህን ነገር አክሴፕት ያደርጋል። እኛ ወደ እነርሱ ልንጸልይ አይገባም ይላል እንጂ ያማልዳሉ ሲባል ለምሳሌ የትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን ኮሜንት ሲያደርግ ሉተር ምንድን ነው ያለው? ያማልዳሉ፣ መላእክት ያማልዳሉ አባቶቻችን ምናምን። አሁን መካነ ኢየሱስ ራሱ ምን አክሴፕት ታደርገዋለች። ስለዚህ ማን ነው እንደዚህ ብሎ ያስተማራችሁ? በፕሮቴስታንቲዝም ሪፎርመሮች ራሱ በሰማይ ያሉ ቅዱሳን ወይም በሰማይ ያለችው የጌታ ቤተክርስቲያን የጌታ አካሉ ያማልዳሉ ብለው ከተናገሩ፣ ሐዋርያቱም ደግሞ ይህን ትምህርት ኢግኖር ካላረጉት እናንተ ከየት አመጣችሁ ይህን ትምህርት? እኔ ችግር የለም ማሳያለሁ። አንተ ግን ከየት አመጣኸው ትምህርቱን? በጣም ጥሩ እንግዲህ ትንቢተ ዘካርያስም ሚሊዮን ጊዜ ስለው ነበረ። በብሉይ ኪዳን ዘመን
መላእክቶች፣ ሰዎች ብዙ ነገር ኢቭን ሬሳውን ሲነካው የሆነ ሬሳ ተነስቶ እንደሮጠው ላይ ይናገራል። በጦርነት ላይ ሆነው በብሉይ ኪዳን ላይ እባብ ራሱ ሀሳብ ስጥ ስላልከኝ በተራይ አዳምጬ እየመለስኩ አንተን አይደለም ሌሎችን ነው የሚውት አድርጉ ያልኩ። ዲያቆን አንድ የሚውት አድርግ አባቴ ዲያቆን ታንኪዩ። ስለዚህ ምንድን ነው መሰለ በብሉይ ኪዳን ዘመን የትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ብታይ የማስታረቅ የምልጃ ስራ መልአኩ ሲሰራ ራሱ ይታያል እዛ ላይ። ሌሎችም አሁን ዳንኤልን ብታመጣው ካለቃችሁ ከሚካኤል በቀር የሚያጽናናኝ የለም ይላል። ብዙ ነገር እዛ ላይ አለ ብሉይ ኪዳን ላይ። አዲስ ኪዳን ላይ ሲመጣ ክርስቶስ ጠቅልሎ ወሰደው። ማዳኑንም ማማለዱንም መፍረዱንም ሁሉን ነገር ጠቀልለው የምስራች ተብሎ የተነገረን በደሙ የገዛን ክርስቶስ እንደሆነ ተናገረ። አሁን እዚህ ጋር የሚያድነው እሱ እንደሆነ እየተናገረ ሌላ ተጨማሪ አሁን ለምሳሌ ምድር ላይ ያለን ከዳንን በኋላ የሞተው በሞተው ምልጃ ወደ ሞተው ጸልየን እሱ አማልዶ እንደሚያድንን የተጻፈ ነገር የለም እያልኩ ነው። ካለ እንደሚያድንን ካለ መነጋገር እንችላለን። አንዱ ያለው መጽሐፍ ቅዱስ ላይ ያነበብኩት የሉቃስ ወንጌል ምዕራፍ 16 ላይ ስታነበው በአብርሃም እቅፍ አልዓዛር አለ፣ በዚህ በኩል ደግሞ ባለጠጋው ሲኦል ሆኖ ነበረ። ሲኦል ያለው እንኳን ምልጃ ሲጠይቅ እንደማይቻል በመካከላቸው ትልቅ ገደል እንዳለ አብርሃም አባት ተናግሯል። ምንም ነገር እንደማይገናኙ የተናገረበት አለ እንጂ በምልጃ የተሰራ ነገር ከላይ ሆኖ የለም እያልኩ ነው። እኔ አላነበኩ ካለ አንተ ደግሞ አይ ይሄ አለና ይሄው በምልጃው ከላይ ከስጋ ከተለዩ በኋላ በምልጃቸው ይሄን አድርገዋል የሚል ካለ አንተ አሳየኝና እዚሁን እኔም ልማር። እሱ ነው የኔ ጥያቄ አባ። ተሮሽ አሁን ምንድን ያየ ነው ትምህርቱ እንደ ትምህርት አጌነስት ነው ጭራሽ የለም ምናምን ብለው የሚሞግቱበት ትምህርት በመጽሐፍ ቅዱስ ሐዋርያቱ አስተምረውታል ወይ ሲባል የለም ግን ይቃወማሉ። እኛ ያውላ እንዴት መሰላችሁ የእኛን ትምህርት ላስረዳችሁ። ሰዎች ሞቱ ከተባለ በቃ ጠፉ ኤግዚስት ማድረጋቸው ቀረ ማለት ነው እንዴ? ኤግዚስተንሳቸው አለ፣ ሊጠፉ አይችሉም። ፕላስም ደግሞ የቤተክርስቲያን አካልነታቸው ደግሞ ይቀራል ማለት አይደለም። ቅዱሳኑ የቤተክርስቲያን አካል ናቸው፣ አስቀድሞ የቤተክርስቲያን ብልት ናቸው። የቤተክርስቲያን ብልትነታቸው ሊቀር ይችላል የሚል ነገር የለም፣ አይቀርም። በሰማይ ያለች ቤተክርስቲያን እያሉ አባቶቻችን ኦገስቲን ወይም ደግሞ ሉተርም ጭምር ይህን ነገር አክሴፕት ያደርጋል፣ በሰማይ ያለች ቸርች የሚለውን ማለት ነው። ይህን ሀሳብ ከያዝነ በሰማይ ያሉ ቅዱሳን ይለምናሉ ወይ ሲባል አንደኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ እንደተናገረው ኦብቪየስሊ ይህ ነገር አይቀርም፣ ይቀራል የሚል ነገር ስለሌለ ማለት ነው። አሁን እንደዚህ የሚል የለም ብለህ ተናገርክ፣ እንደዛ አይነት ነገር የለም ብለህ ተናገርክ፣ ይቀራል የሚል ስለሌለ እኔም ባይዘይ ማለት ነው ሌላ ምንም ጥቅስ መጥቀስም ራሱ አያስፈልገኝም። ስለሌለ ይቀራል የሚል ስለሌለ ትምህርቱ ይቆማል ማለት አይደለም። የቤተክርስቲያን አካልነታቸው ይቀራል ማለት አይደለም። የቤተክርስቲያን አካልነታቸው ካልቀረ ደግሞ በአጸደ ነፍስም ወይም ደግሞ ከሥጋ ከኛ ከተለዩ በኋላም የአካል ብልትነታቸው ስለማይቀር ጳውሎስ እንደተናገረው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 25 ላይ ክብር ያላቸው ብልቶች ግን ይህ አያስፈልጋቸውም፣ ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ አለ። ምንድን ብልቶች? ኤኔሲያንስ በሰማይ ያሉ ቅዱሳኑም የጌታ ወይም የአካሉ ብልቶች ናቸው፣ የጌታ አካል ብልቶች ናቸው። ስለዚህ የተሰነ አካልነታቸው ወይም ብልትነታቸው ስለማይቀር ብልቶች ደግሞ ይተሳሰባሉ። በሰማይ ያለው ቅዱሳን በምድር ያለው ቅዱሳን ያስባቸዋል። ይህ በጣም ብዙ መጽሐፍ ላይ ለምሳሌ ተጽፏል። መጽሐፍ ሄኖክን ብታዩቸው አይ ቲንክ መጽሐፍ ሄኖክ ምዕራፍ 9 ላይ ምዕራፍ 12 ላይ ይህ ነገር በሰማይ ያለው ቅዱሳን እንደሚለምኑ ኢቭን ቅድም ስታወሩባቸው የነበረው የራእይ መጽሐፍ ላይ ማለት የሆነ ዲዳ ይሆናሉ ማለት አይደለም፣ ኮንቨርሴሽን ሁሉ ያደርጋሉ። የአብርሃምን ታሪክ ማየት እንችላለን። አብርሃም እና አልዓዛር ኮንቨርሴሽን ሲያደርጉ እናያለን። ስለዚህ ይለምናሉ፣ ጌታን ሲለምኑት ነበር። ለምሳሌ ፍረድልን እያሉ ለምነውታል። እንዲሁም ደግሞ በምድር ላሉ ሰዎችም ደግሞ ማራቸው እያሉ ደግሞ እንዲሁ ይለምናሉ። ምክንያቱም የቤተክርስቲያን ብልት መሆናቸው ስላልቀረ የቤተክርስቲያን ብልቶች ስለሆኑ የቤተክርስቲያን አካል ስለሆኑ ብልቶች ደግሞ እርስ በርስ ይተሳሰባሉ። ፒሪየድ። ነገረ ቤተክርስቲያንን ከተረዳችሁት ምልጃ ጥያቄ አይሆንባችሁም። ባይዘይ አሁን ፕሮቴስታንቲዝም ላይ ችግሩ ምንድን ነው? ነገረ ቤተክርስቲያን የሚለው ሀሳብ እናንተ ላይ የለም። ምክንያቱም
ቤተክርስቲያን የማጠፋ ናት፣ ከሐዋርያቱ ጊዜ ጀምሮ እስካሁን ኤግዚስት ያደረገች ናት የሚለውን ነገር አገነስት ናችሁ። የሆነ ጊዜ የሆነ ሪፎርም ስላደረጋችሁ ማለት ነው። የሆነ ጊዜ ጠፍታ ምናምን ብቅ ብላለች። አጠፋም የገሃነም ደጆች አይችሏትም የሚለውን ነገር ትታችሁ የሆነ አዲስ መሰረት ሪፎርም ስላደረጋችሁ ጳውሎስ ደግሞ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም ስለተባለ ነገረ ቤተክርስቲያን አትረዱትም። ችግሩ ያ ነው። ነገረ ቤተክርስቲያንን ግን ከተረዳችሁት ምልጃ ጥያቄ ሆኖ አያውቅም ጭራሽ። ቤተክርስቲያን ታሪክ ውስጥም አይታወቅም። እና እሱ ከሆነ ወንድሜ እኔ አሁን የምጠይቅ ምን መሰለ፣ አሁን ለምሳሌ እዚህ ጋር እናጋ ዕብራውያን ምዕራፍ 9 ቁጥር 27 ላይ ምን ይል መሰለ ራሱ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። እንግዲህ ለሰው ልጆች አንድ ጊዜ መሞት ጻድቅም ሁን ምንም ሁን ምንድን ነው የሚለው እዚህ ጋር ከሞትን በኋላ ሙሉ ለሙሉ በስጋ ከተለየም በኋላ ከዛ በኋላ ፍርድ እንደተመደበባቸው ነው የሚለው። በክርስቶስ ያመኑት ደግሞ ሁለተኛ ያለ ኃጢአት እንደሚታይላቸው መጽሐፍ ቅዱስ ይናገራል። አሁን አንተ ካልከኝ ከላይ ሆነው ከኛ ጋር ያላቸው ኮኔክሽን ካለ እሱን የሚለውን ብታሳየኝና እንዳልኩ አባት አብርሃም ያደረገው ምንድነው ምንም ነገር እዛ ጋር ምንም እንደማይቻል ምንም ገደል እንዳለ በሲኦልና በእነሱ መካከል ትልቅ ገደል እንዳለና በምንም መገናኘት እንደማይችሉ ነው የተናገረው። ስለዚህ አንተ ካልከኝ ጋር እንዲስማማልኝ ከሰማይ ሆነው ወደኛ አሁን በስጋ የተለዩን ወደኛ የሚጸልዩ ወደኛ የሚማልዱ እነማን እንደሆኑ ብታሳየኝ ደስ ይለኛል እያልኩ ነው። አሁን ያነበበው ክፍል ከሞት በኋላ ፍርድ ተከናወነ። እኛ እኮ ወደ ሲኦል የወደቁትን አይደለም ያማልዳሉ ብለን ምናምነው እኮ በመንግስቱ ያሉ በክርስቶስ ያሉትን ይድናሉ ነው የሚለው። ገባ? በክርስቶስ ያመኑት ይድናሉ፣ ያላመኑት ግን ፍርድ ነው የሚመደብባቸው መጽሐፍ ቅዱስ ነው የሚለው። እሺ ጥሩ። አሁን ያነበብከው ክፍል ስለተፈረደባቸው ነው የሚያወራው። ምን አገባኝ ስለተፈረደባቸው። በሲኦል ያለ ያመልዳል አላልኩም። ስለ ሁለቱም ነው የሚያወራው አባቴ። አንዴ ስለ ሁለቱም ስለሆነ ብዬ ነው። እሺ ሁለቱ ከሆነ መሰለ። እንዲሁ ደግሞ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ይላል ለሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አየህ፣ በክርስቶስ የሆኑት ምንም ፍርድ የለባቸው፣ ያለ ኃጢአት ነው የሚታይባቸው። በክርስቶስ ያልሆኑት ግን ይፈረድባቸዋል ነው የሚለው። ስለዚህ የሁለቱንም ለይቶ ነው የሚናገረው። በጌታ የሆኑ ዘንድ በጌታ የሆኑ ወይም ደግሞ ወደ መንግስቱ ወደ ገነት ይገባሉ አይደለም። እኛ እያወራን ያለ ነው በገነት ያሉት ያማልዳሉ ብለን የምናምነው። በሲኦል ያሉትስ አይመለከተንም። የቤተክርስቲያን አካል የሆኑትን ነው እየተናገርን ያለ ነው። ሞት ተፈረደባቸው የተባሉትን እኛ ስለማይመለከተን እሱ አይመለከተንም። ወደ መጽሐፋችን እንምጣ። ነፍስ መንፈስ ነች፣ ወይም ደግሞ የምትታይ የምትጨበጥ የምትዳሰስ አይደለችም። ምንድነች? መንፈስ ነች። ረቂቅ ትሆናለች ማለት ነው። ያቺ ረቂቅ ነፍስ ደግሞ በስጋ ዘንድ ስትሆን በስጋ ትናገራለች፣ በስጋ ታወራለች፣ በስጋ ነገርን ሁሉ ትከውናለች። ይህን ሀሳብ ካየን ነፍስ መንፈስ ነች ካልነ እንዲሁ ደግሞ መላእክትም እንደዚሁ ናቸው። መናፍስት አይደሉ ወይም መንፈስ ናቸው። አገልጋዮችን መናፍስት የሚያደርግ ብሎ ዕብራውያን ምዕራፍ 1 ቁጥር 12 ላይ እንደተናገረ ጳውሎስ ማለት ነው። እንደዛ ከሆነ ለምሳሌ መላእክት ያማልዳሉ አይደለ? ለምሳሌ አራት እንስሶች ተብሎ የሚነገርላቸው መላእክት ያማልዳሉ ወይም ይለምናሉ አይደለ? ማኛው በየትኛው ላይ? በብሉይ ኪዳን ላይ በደንብ ያማልዱ ነበር። በደንብ ሐዲስ ኪዳንስ? አዲስ ኪዳን ላይ እስኪ ያሳየኝ። ሐዲስ ኪዳን መላእክት ስላላነበብኩኝ እስቲ ያነበብከው ካለ ብታሳየኝ። ሐዲስ ኪዳን ላይ ብሉይ ኪዳን ላይ ነበረ፣ ሐዲስ ኪዳን ላይ ቀርቷል የሚል የት ላይ ነው ያለው? እንደዛ የሚል እንግዲህ የጠየከኝን ነው እኔ የምነግርህ። በአዲስ ኪዳን ላይ በብሉይ ኪዳን ላይ እንዳልኩ አሁን ለምሳሌ እባብ ሙሴ እባብን ሳልተባለ እሱን አደረገ። ስለ እባብ ሳይሆን እሱን ያየ ይድናል ብሎ እባቡን ላይ የሚያደርግበት አጋጣሚ ነበር ነው ማለት። ብሉይ ኪዳን ላይ ችግር የለም። አንድ ጥያቄ ልጠይቅህ ይሆን?
ብሉይ ኪዳን ላይ ነበረ አዲስ ኪዳን ላይ ቀርቷል የሚል ትምህርት ከየት ነው ያመጣው? በጣም ጥሩ። ስልኬን ልቀይረው መልሼ በዚህኛው ልግባና የኛው ባትሪ እየጨረሰብኝ ነው። ጥሩሽ እና በዚህኛው ልግባና ላውራ። እሺ መጣ። እሺ ተመለስና ግን አሁን የሆነ እስከ እያወራኝ ልቆይና የሆነ ትምህርትን የሆነ ክሌም ስታደርጉ ኤቪደንስ ለደሜ አንዴ ላሳየው ይሄንን። እሺ ደሜ አለ ድምፅ አወራ የነበረውን ላሳየው ፈልጌ ነው የሆነ እስኪመጣ ድረስ። እሺ እሱም እስኪመለስ ድረስ የሆነች ነገር እንደማጠቃለያ ነገር ላድርግና ዘን ምንድነው የሆነ ነገር ካወራችሁ የሆነ ኤቪደንስ ነገር ከተናገራችሁ ለዛ ማስረጃ ልታመጡ ይገባል። ይሄው ምንም ማስረጃ የለኝም ለምሳሌ ተውት፣ መካነ ኢየሱስ ሲዩ ማስረጃ የለች፣ ወይም ደግሞ ሉተር ማስረጃ ነው። ሉተር በስራዎቹ ውስጥም መላእክቶች ያማልዳሉ ብሎ ተናግሯል። ለምሳሌ ብዬ ከተናገርኳቸው መካከል አንዱ ድምፅህን አሰማ ደምረው። ሊገለብጠን ነው እኮ ሊገለብጠን ነው። ድምፅህን አሰማ ደምረው። እሺ ፑዝ እየሆነ ነው። ያ ፑዝ ስለሆነ አይሰማችሁ። ታብታብና ኮፕሊንክ አድርጉት። እሺ እሺ ለማንኛውም በቀደመች ቤተክርስቲያን ዘንድ ይሄ ነገር ተክዶ ምናምን አይታወቅም። ባይዘወይ ማለት ነው። በቪዲዮ ተገለጠ ልውጣ። እሺ አንዴ ጠብቁኝ። ለማንኛውም ግን ትምህርቱ የሆነ ትምህርት እንደዚህ ነው በብሉይ ኪዳን ነበረ በሐዲስ ኪዳን ማን ነው ያለው? የትኛው ሐዋርያ ነው ያለው? በሐዲስ ኪዳን ቀርቷል ያለው ሐዋርያ የትኛው ነው? ማስረጃ ልታመጡ ይገባል። እናንተ ማስረጃ ማታመጡ፣ እኛን ግን ማስረጃ አምጡ ብላችሁ የምትይዙ እንደዛ ነገር አይሰራም። ለማንኛውም መላእክት ሜቢ ይህኛው ነገር አያዋጣችሁም ይመስለኛል ለእናንተ። የትኛው ነው የሚያዋጣችሁ? ልክ የሉተር አይነት ወይ ነው የሚያዋጣችሁ ማለት ያማልዳሉ፣ ችግር የለውም የሚያማልዱ ይጸልዩ ምናምን ችግር የለውም። ግን ለእናንተ የሚያዋጣችሁ የሉተር ሙግት ይመስለኛል። ሉተር ምንድነው ወደ እነርሱ መጸለይ አይገባንም ምናምን ኦምኒፖዘንት ስላልሆኑ እንደዚህ አይነት ነገሮችን ነው የሚናገረው እና ያኛው አይነት ሙግት ነው የሚሻላችሁ። ለማንኛውም ሲመለስ ደግሞ ኮንቨርሴሽን ማድረግ እንችላለን። ሞቲቬሽን ክርስቲያን ነው ወይስ ፕሮቴስታንት ነው? ክርስቲያን ነው ወይስ ፕሮቴስታንት ነው ያልክ? ኤኒዌይስ እኔ እንኳን ላሳየው ፈልጌ ነበር። የለም አይ ቲንክ ደምረው ግን ኢቨን የኦርቶዶክስ ቤተክርስቲያን ራሱ መላእክት ድህነት ላይ ኢንቮልቭ ያደርጋሉ ብላ አታስተምርም ብያችሁ ነበር እና የመላእክትን አገልግሎት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደምትል እዚህ ላይ ላሳያችሁ ፈልጌ ነበር። እዛ ውስጥ ጭራሽ ድህነት ላይ ኢንቮልቭ ያደርጋሉ አለ። የሚቀድሙ ካንሰፕት ራሱ መላእክት መንፈስ እንደሆኑ የሚያሳይ ነው እንጂ እንደገና የእኛ ረዳቶች እንደሆኑ ከእግዚአብሔር እንደሚላኩ ነው የሚያሳየው። አንተ እያወራህ ያለህበት እኔ አስተምር ነበር ባይዘው ምን ብለህ ነበረ? አንዴ ከይቅርታ ጋር ምን ብለህ ነበረ አንተ? ምን ብሎ ነበረ? ምናልባት ወደ ሀሳባችሁ እንድትመለሱ አንድ ላይ ስለ መናፍስት ብቻ ስለመሆናቸው ነው እንጂ እገዛን አያደርጉም መዳንን ይወርሱ ዘንድ አይደለም ያወራው ብሏል። እና መጽሐፉ ግን አስቀምጦታል። እስቲ ትመለሱበታላችሁ። አሁን ግን የጀመረው አይደለም ያልኩት። እሺ እኔ ያልኩት ምንድነው እዛ እሱ ፓርት የሚያወራው ብቻ መሆናቸው ነው የሚናገረው ብለሃል። ህዝቡ ሰምቶ ብቻ አላልኩም። አይ ችግር የለውም ኮንቨርሴሽን እናደርጋለን። ያላልኩትን አላትበያት አይደል? እንደዛ ጥሩ አይደል? እሺ ባይዘው ያኔ አልነበርኩም አንተ ታወራና በቃ ደሜ ተኝቷል። እኔ አፍት ጎል አሳያችሁ ነበር። እኔ ቅድም ያልኩትን ግን ወይ በቀን ይተኛል እንዴ? ኢትዮጵያ እኮ ቀን ነው። ተፍ ተፍ እያለ ኧረ ሽቀላ ላይ ነው። አልተኛም። ደም እየተፍ ተፍ እያለ ነው። 10 ደቂቃ ነው ያለኝ። እኔ ሰማችሁና ለወጣ ስል ግን አሳያለሁ። ደሜሽ አይ አሳየውና ብትወጣ አይሻልም? በቃ አሳየው። ደሜ በትልቁ አድርገውና ያሳያችሁ። እኔ ለወንድሜ ዕብራውያንን ስለማሳየው ብዬ ነው። የዕብራውያን ምዕራፍ 7 ከ17 ጀምሮ እናነበዋለን። ወንድማችን ጓ የሚለው ስም ተመችቶኛል። ንፍታሌም ይባላል። ንፍታሌም ማለት ትችላለህ። እሺ እሺ። እንትን ነው ግን ባይ ዘ ወይ ማነው ስምህ? ይፍታዬ ንፍታሌም። ይፍታሌም ኦኬ። አይ ደስ ይላል። ምክንያቱም ስርዓትህ ራሱ ደስ ይላል። ምንም እንደዚህ ነው ሁላችሁ መነጋገር ያለባችሁ። በቃ
በክብር ይሄ ነው ኢትዮጵያዊነት እንጀነራል። ከአንተ በፊት የነበረው ትንሽ እንትን ሲያደርጉ ስለነበረ ነው። አትሊስት እና ፖዘቲቭ ነገር ሬኮመንድ ማድረግ ነበርኩኝ ችግር የለውም ስላልነበርኩኝ ሰው እንትን ለማለት ችግር የለውም። ኤቪደንሶችን እስከደረስ አዘጋጅና ኮንቨርሴሽኑን ይኸውና ላሳየዋለሁ እና ከዛ እወጣለሁ። አንድ ጊዜ ልክፈተውና ፒዲኤፉን በዛው እንድታዩት ነው። ኦኬ አንዴ one second። እሺ ሜቢ ጊዜ ወሰድና ኤቪደንሶችን አዘጋጅ እስከደረስ ኮንቨርሴሽን እናድርግ ማኛው ጋር አይ ቲንክ እንደዛ ይመስለኛል። እሺ አዘጋጃችሁ ምልክት ሰጣለሁ። እሺ ምን ይል መሰለ ምን የሚል ነበር የምታመጣልኝ? ይብቻለም ስለ ህጉ እዛ በብሉይ ኪዳን ስለነበረው የተሻረበትን ነው እኔ አመጣልሃለሁ ያልኩ። እሱን አልጠየቅኩም። ኦኬ በብሉይ ኪዳን የነበረው ምንድነው ተሽሯል አይደል? አልጠየቅኩም። ስለዚህ አይ ብሉይ ኪዳን ላይ ባለው ስትለኝ ምንድነው ያወራነው መሰለ? ድጋሚ ልጠይቅህ ግድ የለም ድጋሚ ልጠይቅህ። ጥያቄ እንደዚህ ነው። ጥያቄ ምልጃ ጋር በተገናኘ በብሉይ ኪዳን ምልጃ ነበረ። ለምሳሌ መላእክትን ብለን አነሳና በብሉይ ኪዳን ትንቢተ ዘካርያስ ስለሆነ በብሉይ ኪዳን እንደዛ ነበረ ብለህ ተናገርክና በሐዲስ ኪዳን ቀርቷል ምልጃ ቀርቷል የሚል የት ላይ ያለው ነው? ስለ ህግ አይደለም ስለ ምልጃ ነው። በጣም ጥሩ። እኔ የተረዳሁትን በአዲስ ኪዳን ላይ ልናገር። የተረዳሁትን ገባ? የተረዳሁት ምንድን ነው እንደ አንተ ይላል ዕብራውያን ምዕራፍ 7 ቁጥር 17 አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ይላል። ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ትሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ ሰጠን ይላል። እንዲሁ ኢየሱስ ለሚሻል ኪዳን ሆኗል ይላል። ለሚሻል ኪዳን። ስለዚህ የተሻለ ነገር ተሰጥቶናል። በህግ ብለን በፊት ህግን በመሻር ህግን ባለማክበር ህግን እንትን በማለት የማይሆንልን ነገርን አሁን በክርስቶስ ብቻ በማመን በሱ ብቻ በሚሆነው ነገር እንደምንድን ነው እዚህ ጋር የሚናገረው። ስለዚህ የህግ ሽረት አለ። ህግ ሽረት ማለት ደግሞ ሌሎችንም ይጠቀልላል ብዬ ነው እኔ ማስበው እዚህ ጋር እንደተረዳሁት። የምር በጣም የሆነ እንትን አልኩኝ፣ ፋኒ ያረከኝ መጨረሻ። ለማንኛውም መልሱስ አይነት ነገር ነው። በቃ አሁን የምለው ይህንን ነው። እኔ ጠየቅኩኝ ስለ ምልጃ ነው። ለምሳሌ መላእክቶች በብሉይ ኪዳን ያማሉ ነበር፣ በሐዲስ ኪዳን ቀርቷል። የትኛው አለ? ህግ። የእንስሳት መስዋዕት አዎ ቀርቷል፣ የለም። ወይም የብሉይ ኪዳን የሌዊ ዘር ክህነት አሁንም ቀርቷል። ጌታ የሾማቸው ሐዋርያቱ ናቸው እንጂ ያሉት ወይም ሐዋርያን አበው ናቸው እንጂ ያሉት የሌዊ ክህነት የለም፣ ቀርቷል። ስለዚህ አዎ እስማማለሁኝ። ግን ምልጃ ወሳ ስለዚህ እስቲ ይቅርታ አዲስ ኪዳን ላይ መላእክቶች ያማለዱበትን ወይም ያስታረቁበትን አንድ ቦታ አሳየኝ። ቀርቷል ብለኸኝ እኮ ኤቪደንስ እየጠበቅኩ ነበረ። አንተ ህግ ቀርቷል አልከኝ። ህግማ ቀርቷል፣ ምልጃ ቀርቷል። ምሌት ላይ አይ የለማ ከሌለ ለምንድን ነው ምልጃ ቀርቷል የምትለው? ምንድን ነው የሚባለው? ከሌለ በጣም ያለ ማስረጃ ማለት ነው። ያለ ማስረጃ ሳይሆን አሁን ለማስረጃነትማ ለማስረጃነትማ ብሉይ ኪዳን ላይ እንዳለ እኔም ነገርኩ። ትንቢተ ዘካርያስ ማንበብ ትችላለህ። በግልጽ የማማለድ ስራ ነው የሰራው ከሌሎቹ ሁሉ ትንቢተ ዘካርያስ ቃል በቃል ለምንድን ነው ማትላቸው ብሎ ቃል በቃል ነው የተናገረው። እኔ ግን የጠየቅኩኝ ያ ችግር የለም ተስማማን። ሐዲስ ኪዳን ላይ ቀርቷል የሚለው የት ላይ ነው ያለው ታዲያ? አይ አዲስ ኪዳን ላይ ምንም አይነት የመላእክቶች የምልጃ ስራ ልክ እነ መላእክቶቹ እንዳደረጉት
አዲስ ኪዳን ላይ አንዱን ቦታ ላይ የለም ነው እያልኩት ያለው። ቀርቷል ወይም ተቋርጧል ብለህ እነዚህ አይነት ክሌም ስለተናገርክ የት አለ እንደዛ የሚለው? ከሌለ ምንድን ነው የምትለው? ከሌለ የለም እኮ ምን ልለው እኮ። ከሌለ ለምንድን ነው ቀርቷል ያልከው? አዎ ከሌለ የለም ነው የምልህ። አለ ልልህ ነው። አሁን ለምሳሌ የሆነ ሱቅ ሄድክና እቃ ጠየቅ፣ የለም አለ። ምን ትለዋለህ? የለም ነው እኮ። አለ ልልህ ነው። አሁን ግን የለኝም አልኩ። በጥቅስ ደረጃ መጽሐፍ ቅዱስ መልጃ እንዳለ እየነገረን ነው። ትቀበላለህ? መልጃ እንዳለ እየነገረን ነው በጥቅስ ብሉይ ኪዳን ላይ፣ በአዲስ ኪዳን ላይ። እሱን እኮ ነው የምንጠያየቀው አባቴ። የለም እያልክ አንዴ መልጃ የለም እያልክ አንዴ። አይ በደንብ አልሰማ። እኔና አጓ ተስማምተናል አባ። እሱ አይደለም ጥያቄ። ጥያቄው ሌላ ነው። ምንድን ያለው መሰለ? ብሉይ ኪዳን ላይ መልጃ አለ፣ ግን አዲስ ኪዳን ላይ ተቋረጠ የሚል የቱ ጋር አለ ብሎ ነው የጠየቀኝ። ትክክለኛ ጥያቄ ነው የጠየቀኝ። ገብቶሃል? ትክክለኛ ነው የጠየቀኝ ሲለኝ፣ እኔ ደግሞ አዲስ ኪዳን ላይ ምንም የመላእክቶች የምልጃ ስራ እንደ ብሉይ ኪዳን የለም፣ አላነበብኩም፣ ካለ አሳየኝ እያልኩት ነው። የሚያሳይ የሚያሳይ የመላእክትን ነው ወይስ ደግሞ እንዳጠቃላይ መልጃ መጽሐፍ ቅዱሳዊ አዲስ ኪዳን ላይ የለም እያልክ ነው አንተ? የመላእክትን ነው አባቴ ያወራ ነው። የሌላ እንዳለ ታምናለህ? የሌላ የምን እሱን የትኛው? በምድር ላይማ ምልጃ አለ ብራዘር። ቴንክ ዩ እኮ እሱን አሁን የቱ ጋር የተቋረጠው? እኔ ለአንተ እንመላለዳለን አባ። ያ በቃ ይኸው ቀጥል። አሁን አምጥቼልሃለሁ፣ አመጣሁልህ። ቀጥል። እዚህ ጋርማ ተግባባን እኮ ደግሜ አሁን አንተ ራሱ ዮኒ ማለት ነው አሁን ያመጣኸው ራሱ ዕብራውያን 7 ያመጣኸው ዕብራውያን 7:9 ብቻ የጠቀሰው እሱ እንኳን ያመጣኸውን ስለ መላእክት ነው እያወራን ያለ ነው። የጠየኩት መላእክት ምልጃውን እንደማያገለግሉ ነው የሚል ሀሳብ አመጣ። ግን እሱ እኮ ስለ መላእክት አይደለም፣ ስለ ሰው ምልጃ እኮ ነው። ተውት፣ ችግር የለውም። አሁን ስለምን አልሰማኋትም እናቱ። ተውት፣ ችግር የለውም። እሱም አሁን እያወራው ያለሁት ምንድን ነው? አንድ ክሌም አድርገሃል ዮኒ። አሁን የሆነን አስተምሮ ትገነባላችሁ ዘንድ አስተምሯችሁ መጽሐፍ ቅዱስ ላይ እስቲ ያሳዩን ሲባል ነው ችግር የሚሆነው። ምን አይነት አስተምሮ ወይም ምን አይነት ክሌም አድርገሃል? በሐዲስ ኪዳን የለም፣ በሐዲስ ኪዳን ቆመዋል ብለሃል። ዘንድ እንደዛ የሚል ኤቪደንስ ብቻ በሐዲስ ኪዳን ቆመዋል ወይም የለም የሚል ኤቪደንስ ብቻ ነው የምፈልገው። ጥቀስልኝና ከፍተን አንብበው አልኩ እኮ። የለም አንድም ቦታ ላይ መላእክቱ ሲያደርግ አላየሁም። ምልጃው የክርስቶስ እንደሆነ መጽሐፍ ቅዱስ ተናገረ። ምልጃው ክርስቶስ ብቻ እንደሆነ፣ አማላጁ የህይወት ምልጃ ክርስቶስ እንደሆነ ተናገረ። ማንም መዳን በማንም የለም አለ። አይ ቆይ፣ ስለ ድነትም አይደለም ስለ ጌታም አይደለም እያወራን ያለ ነው፣ መላእክት ጋር ነው እያወራን ያለ ነው። እሺ መላእክቱን እሺ አንተ እሺ አልኩ እኮ እኔ አሁን አዲስ ኪዳን ላይ አንድም መላእክት ልክ ብሉይ ኪዳን ላይ እንዳማለደው ምልጃ አላነበብኩም፣ የለም አልኩ። አለ የምትለኝ ከሆነ አሳየኝና ልመን አልኩ። ጥሩ፣ እሺ፣ መልካም። እሺ፣ ስለዚህ ምንድን ነው እየሆነ ያለው? ሰሟን ያው መላእክት ሲያማልዱ ስላላየሁ ወይ ደግሞ እንደዛ ሲያደርጉ ስላላየሁኝ የለም የሚል አይነት ነገር ነው እየተናገረ ያለው። ምንድን ነው እያለን ያለው ዮኒ? እሺ አንዴ ስመኝ። እኔ ለምሳሌ አብረን ቁጭ ብለን ዮኒ ሱቅ ላይ የሆነ ነገር ገዛ ምናምን ብለን የያዘው ሱቅ ላይ የሆነ ነገር ገዛና እኔ ግን ሳልገዛ ቀረው። ንፍታሌም ሱቅ ላይ አልገዛምና ብር የለውም አይነት ትምህርት ነው። ይህ በጣም አደገኛ ትምህርት ነው። የሆነ ነገር ስላልተጻፈ የለም የሚል ትምህርት በጣም አደገኛ ነው። እንደዚህ ያለ ነገር የለም። ለማንኛውም አንድ ክፍል ሜቢ አውጥተን እናንብብ እስቲ። እነሱ የለም የሚል ትምህርት ይዛሉ። የለም የሚል አምጡ። የለም ራሱ መልስ ነው ማለት ነው። እንቀጥልና አንድ የመጽሐፍ ክፍል እናንብብ እኛ መጽሐፍ ቅዱስ ላይ ሐዲስ ኪዳን ላይ የማቴዎስ ወንጌል ማለት ነው ምዕራፍ 18 ቁጥር 19 ላይ እንዲህ ይላል፣ ከእነዚህ ከታናናሾች አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው
በሰማይ ዘወትር በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። አሁን ጌታችን ኢየሱስ ክርስቶስ ሲናገር ታናናሾችን እንዳትንቁ ተጠንቀቁ፣ ምክንያቱም በሰማይ ያለውን አባቴን ያያሉና ብሎ ተናገረ። ምን ማለት ይመስልሃል? ያያሉ ለምንድን ነው የሚያዩት? ለምን ይመስልሃል? ዮኒ በጣም ጥሩ። የቱ ጋ ነው? ዕብራውያን ላይ ነው ያልከኝ? ይቅርታ ማቴዎስ። ይቅርታ ማቴዎስ ስንት ላይ? ምዕራፍ 18 ቁጥር 10። ተባረክልኝ። ምዕራፍ 18 ቁጥር 10 ከ9 ጀምሮ ላነበው። ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። እስር ካሉት ነው እንጂ ሰማይ ቤት ላሉት አይልም። ከታናናሾች መላእክቶች በሰማያት ይላል። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። ታዲያ ይሄ ማለት ምን ማለት ነው? በአንተ በእኔ ምድር ላይ ነው እነዚህ ያሉት፣ የትም አልሄዱም። እኔ ምድር ላይ አይደሉም አላልኩም። መላእክቶች ምድር ላይ ነው ያሉት። ወደ እግዚአብሔር ቢጸልዩ መላእክቶች አሉ የሚጠብቋቸው፣ ወደ እግዚአብሔር ሲጸልዩ እንጂ ወደ መላእክት ሲጸልዩ አይደለም የሚያገኟቸው። መቼም ወደ እግዚአብሔር ይጸልያሉ፣ መላእክት አሉ። ዮኒ አሁን ይኸውልህ ኢንቮኬሽን ኦፍ ሴንት እና ኢንተርሴሽን ሁለቱ ይለያያሉ። ሁለቱን አደባልቃቸውና ያያሉ በሰማይ ያለውን የአባቴን ያያሉ መላእክቶቻቸው ያያሉ ተብሎ ተነገረ። ምን ማለት ነው ነው ጥያቄ። ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና ይላል። እሺ ያያሉ ማለት ምን ማለት ነው? ያያሉ ማለት የሚደረገውን ነገር በሙሉ ይገነዘባሉ ነው። እነሱን እንዳትናገሩ፣ እነሱን በክፉ እንዳታነሱ፣ እነሱን የሆነ ነገር እንዳትሉ ነው። አንድን ነገር እንዳታደርጉ ያህል የሚጠብቋቸው መላእክቶች አሉ ነው የሚለው። ከነዚህ ከታናናሾች እንዳትንቁ ተጠንቀቁ። ለምን? ስለዚህ ያሉ ማለት ስለዚህ ይሄኛው ምንድን ነው? አንተ የተረዳህበት ከምልጃ ጋር ምን አገናኘው? እዚህ ማብራት ምልጃን አይመለከትም። እሺ ለማንኛውም ሀሳብ ይመለከታል። አይ ከተመለከተ አስረዳኝ አንተ። ኦብቪስሊ አዎ ምልጃ ነው ይሄ። አዎ ምድር ላይ እኮ ነው ያለው ሰውየው። ኧረ ቆይ አንዴ ስለ መላእክት ነው። መላእክት ምን ያደርጋሉ? በሰማይ ያለውን የአባቴን ፊት ያያሉ እያለ ነው። ትክክል። ይለምናሉ ማለት ነው። የአባቴን ፊት ያያሉ ማለት ይለምናሉ ማለት ነው። አዎ ታዲያ ምንድን ነው ታዲያ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት ምን ማለት ነው? ምን ሊያደርግ ነው የሚቆመው? ሊጠብቅ፣ ሁሉን ነገር እግዚአብሔር የሚለውን በሙሉ ሊያደርግ። ለምሳሌ አሁን የሞቱ የሚል አይነት ነገርም እየተናገርክ ስለሆነ እሺ ወደዚህኛዋ ሌላ ርዕስ እንዳንሄድ ወይም ሌላ ጥቅስ ላይ እንዳንሄድ ልቆይና እችን በኋላ አነሳልሃለሁኝ። አንድ ሰው ለምሳሌ ሽምግልና ሜይ ቢ ምናምን ሲላክ አይተህ ከሆነ ይቆማሉ። በእናት አባት በሽምግልና በሚላክበት በእናት አባት ፊት ይቆማሉ። ለምን እንደሚቆሙት ሲላኩ መጀመሪያ የተላኩበት ምክንያት አለ። ምን ልጃችንን ለልጅ የሚባል ጥያቄ አለ። ለሱ ነው መጥተው የሚቆሙት። የስ ምን ሊያደርጉ ይቆማሉ? ልጃችንን ለልጃችን ጠይቁልን ተብለው ከዚህ ተነግሯቸው፣ ስለዚህ ሊጠይቁ ወይም ሊለምኑ ነው የሚቆሙት። ሊለምኑ ሊጠይቁ ይሄዳሉ። እሺ ሊለምኑ ምን በለው ወይም ልጃችንን ፍቀዱልን፣ ፍቃድ ሊጠይቁ ለመነ ችግር የለውም። ደሴም ቃላት ናቸው። ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ አለ። ኦኬ ሰዎች ታናናሾች አሉ። መላእክቶቻቸው የነሱ መላእክት የነሱ ጠባቂ በሰማይ ያለውን የነዚህ ሰዎች ጠባቂ ማለት ነው። በሰማይ ያለውን የአባቴን ፊት ያያሉ አለ። ያያሉ ማለት ምን ማለት ነው ነው ሀሳቡ? በእግዚአብሔር ፊት ይቆማሉ። ያያሉ ማለት ይለምናሉ። መላእክቶች በእግዚአብሔር ፊት የሚቆሙ ናቸው።
በእግዚአብሔር ፊት የሚሰግዱ ናቸው፣ ለእግዚአብሔር የሚታዘዙ ናቸው መላእክቶች። እንደዛ ነው መጽሐፍ ቅዱስ የሚናገረው። እሱን አይደለም እያወራሁ ያለሁት አሁን ኮንቴክስቹዋሊ እዚህ ጋር የሚለው እሱን ነው። ከነዚህ ከታናናሾቹ አንዱን እንዳትንቁ ማለት ምድር ላይ ሆነው ለእግዚአብሔር የእግዚአብሔር የሆኑትን ነው መቼም ሌላውን አይደለም። የእግዚአብሔር የሆኑትን እንዳትንቁ ምን ይላል? ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል? ለአንድ ሰው መጥቶ በጎች ቢኖሩት ከእርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግም ነው ይላል። ስለዚህ የሰው ልጅ የጠፋውን ለማዳን መጥቷልና። ከዛ በኋላ የሚለው ምንድን ነው? የሰው ልጅ የጠፋውን ለማዳን መጥቷልና። ጥሩሽ ያያሉ ማለት ወይም በእግዚአብሔር ፊት ይቆማሉ ማለት ምን ማለት ነው? እኔ ይሄው እየተናገርኩ ነው። ምንድን ነው ብዬ ተናግሬ ያለው? ትርጓሜያችንም ከፍቼ ማሳየት እችላለሁኝ። ቀደም አባቶችን መክፈት እችላለሁኝ። ያያሉ የሚለው ሀሳብ ቆይ አንዴ ሞቲቬሽን ያያሉ የሚለው ሀሳብ ይለምናሉ ነው፣ ሊለምኑ ወይም ሊጠይቁ ነው እዛ ላይ የሚቆሙ ብዬ ተናገርኩኝ። አንተ እሺ አይቶ እኔ እዚህ ጋር ማለኮ እንደዚህ እንዳደሞ ከዛ በኋላ ወደ 13ም ወደ 14ም ስመጣ ችግር የለም ወርታች ትሄዳለህ። አሁን ግን ምን ሊያደርጉ? አይ እዚህ ጋር አለ ወደ ታች ሲሄድ አገኘው መልሱን። አይገርምም? ምን ይላል 13 ላይ ብትሄድ ምን ይል መሰለ? ቢያገኘውም ይላል ያ ከ99 አንዱን ማለት ነው። ቢያገኘውም እውነት እላችኋለሁ ካልባዘን ዘኑቱ ከ99 ይልቅ እርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። የማን ፈቃድ አይደለም? የአምላክ ፈቃድ አይደለም። ስለዚህ የአምላክ ፈቃድ ስላልሆነ መላእክቶቹን ይልካል። መላእክቶቹን ይልክና እነዚህ ሰዎች ላይ ጥቃት ሊያደርሱ የሚፈልጉትን ምን ሊያደርጉ የሚፈልጉትን ምን ይጠብቃቸዋል። እንደዚሁ ከታናናሾቹ አንዱ እንዲጠፉ በሰማያት ያለው አባታችሁ ፈቃድ አይደለም። የእግዚአብሔር ፍቃድ ሳይኖር መላእክቶች በራሳቸው ምንም ሊያደርጉ አይችሉም እያልኩ ነው። እኔ እሱን ፍቃድ እግዚአብሔርን አይደለም ጥያቄ እየጠየኩ ያያሉ ማለት ወይም በእግዚአብሔር ፊት ይቆማሉ ማለት እኔ ይለምናሉ ይጠይቃሉ ማለት ነው ብዬ ተናገርኩኝ። አንተ ምን ማለት ነው? ለእኔ ምን ማለት ነው? ለእኔ ምን መሰለ እግዚአብሔር ሲላቸው ያደርጋሉ። እነዚህ አሁን ለእግዚአብሔር ቆይ ለአንተ ራሱ ልጠይቀ እነዚህ ሰዎች ከታናናሾቹ አንዱ ያሉት እዚህ መላእክቶቹን ጠይቀው ነው? እስቲ ንገረኝ። መላእክቶቹን ጠይቀው ነው? ወደ መላእክቱ ጸሎት አድርገው ነው? እስቲ አስረዳኝ አባ። አይደለም ጥያቄ ምን ማለት ያያሉ ማለት ምን ማለት ነው ጥያቄ። ስለዚህ አደኝ ደደይ አሁን በእናንተ እምነት አደኝ ደደይ የምናወራው ወደ መላእክት ተጸልዮ መላእክቶች ያደርጋሉ። የኔን እምነትማ ነግሬሃለሁ። ይሄ አይደለም ያያሉ ማለት ምን ማለት ነው? እኔማ ያያሉ ያልኩ እግዚአብሔር አምላክ ምን አለ እዚህ ጋር ተናገረ እኮ እንዲሁ አለ 14 ላይ ሲመጣ እንዲሁ ከነዚህ ታናናሾቹ አንዱ እንዲጠፉ በሰማያት ያለው አባታችሁ ፈቃድ አይደለም አለ። እግዚአብሔር አምላክ አልፈቀደውም። ስለዚህ እግዚአብሔር አምላክ ካልፈቀደ እነዚህ መላእክቶች ይልካል፣ በእነዚህ መላእክቶች ያስጠብቃል፣ በእነዚህ መላእክቶች እነዚህ ሰዎች የሚፈልጉትን ነገር ይታዘዙላቸዋል። ይሄ ነው የኔ አረዳድ። ያያሉ ማለት ፊትን ያያሉ ማለት ምን ማለት ነው? ፊትን ያያሉ ማለት በእግዚአብሔር ፊት ይቀርባሉ ማለት ነው። በእግዚአብሔር ፊት ይቆማሉ ማለት ነው። ምን ሊያደርጉ ነው የሚቀርቡት? በእግዚአብሔር ፊት ነገርኩህ እኮ በእግዚአብሔር ፊት ይቆማሉ። ጥሩ፣ በእግዚአብሔር ፊት ይቆማሉ። ምን ሊያደርጉ? ይኸው አሁንም ሊለምኑ ብያለሁ። አንተ ምን ሊያደርጉ ነው? አንተ ሊለምኑ ነው የምትለው? ስለ ሰዎቹ ብለው ሊለምኑ ነው አንተ የምትለው? በእግዚአብሔር ፊት የሚቆሙ ለምሳሌ እኔ አሁን ማጣቀሻ ክፍሎችን መጥቀስ እችላለሁኝ። እንደዚህ ነው ብዬ ማለት ነው። ለምሳሌ በእግዚአብሔር ፊት ሲቆሙ መላእክት ምን ሊያደርጉ ነው? ሊለምኑ ነው። ለምሳሌ ትእዛዝ ሊቀበሉ ሊለምኑ አይደለም። አንዴ እንደዛ ተብሎ ሲነገር እንደዛ እንደሆነ ላሳይህ ነው። በእግዚአብሔር ፊት ጥሩሽ መላእክት የእግዚአብሔር ልጆች ተብሎ የተጠሩበት ክፍል አለ በመጽሐፈ ኢዮብ ላይ ያለ ማለት ነው። መጽሐፈ ኢዮብ ብሉይ ኪዳን እኮ ተግባባን በሱ እኮ። ቆይ አንዴ እኔ ሐሳቡን ነው እንዴ ብሉይ ኪዳን አትቀበልም እንዴ? ዮኒ ምን ትንቢተ ዘካርያስንም ነገርኩ። ኧረ ፕሊስ አንዴ እሺ ቀጥል አባዬ። እኔ ነግሬህ የለ እንዴ ትንቢተ ዘካርያስን ብታነበው ይነግርሃል። ችግር የለም። አይ ነው ይቆማሉ የሚለውን ወይም ያያሉ የሚለውን ነገር እንድተረዳው ነው። ምን ማለት ነው? እሱንማ ኧረ መጠየቁን ራሱ በደንብ ማማለዱን ያሳየለ እንዴ ትንቢተ ዘካርያስ
በአዲስ ኪዳን ቁሟል የሚለውን ነገር ሻሳይኝ። በቃ ወደ ቀደሙ ተባረክልኝ። በአዲስ ኪዳን ማን መሰለ አማላጅነቱ አስታራቂነቱ የተሰጠው ክርስቶስ ኢየሱስ ነው። አልጠየቅኩ እንዲህ አልጠየቅኩ። መላእክት በአዲስ ኪዳን ምልጃቸው ቁሟል ብሎ ያስተማረህ እኔ ደግሞ ይኸውልህ ምን ሆነ መሰለ ያን ነገር በብሉይ ኪዳን ዘመንማ በደንብ አድርጌ እነግርሃለሁ። መላእክት ያማል። እኔ ብሉይ ኪዳን አላልኩም፣ በአዲስ ኪዳን ቁሟል የሚል ማን ነው? ማን ያለው? ተባረክ። በአዲስ ኪዳን ላይ ምስራች ተነገረን። የማናውቀው ነገር ምን ወንጌል የማን ወንጌል? ሶሪ አሁን በጣም ታይም ኪል እያደረግን ስለሆነ ምዕራፍና ቁጥር ንገረኝ። ምዕራፍና ቁጥሩን የምነግርህማ አሁን ምልጃው የክርስቶስ ሆነ። አረ ፕሊስ የመላእክት ምልጃ ቁሟል የሚል ኤቪደንስ ማስረጃ፣ አንዲት ማስረጃ ብቻ የምፈልገው። ኖ እኔ ነገርኩህ እኮ አማላጅነት ዮኒ ሰማሁ እኮ አንተን ማስረጃ አንተን እኮ በደንብ ሰማሁ። ምን አልከኝ መሰለህ? ከነ ጥያቄ ልንገርህ። አቋርጧል የሚለውን ንገረኝ ነው ያልከው። መላእክትም ሆነ ማስረጃ ስጠኝ ነው ያልከኝ አይደለ? ተባረክ። በአዲስ ኪዳን የመጣው ወንጌል ነው፣ ክርስቶስ ነው አማላጅ አልኩ። በሰውና በእግዚአብሔር መካከል የተሰጠ ክርስቶስ ነው። ፕሊስ አንዴ ይኸውልህ፣ አሁን ይኸውልህ ምን አይነት ነገርን እየተናገረ ነው ያለው? ይህ በጣም የሚያሳዝን ነው። ስለ ክርስቶስ አይደለም እያወራን ያለ ነው። ስለ ክርስቶስ ከፈለግ ክርስቶስም እናወራለን። አሁን ግን መላእክት በብሉይ ኪዳን ያማልዱ ነበር፣ በአዲስ ኪዳን አቁሟል ብሎ ያስተማረህ ማን ነው የነገረ? ሐዋርያ ምዕራፍና ቁጥር እዚህ ምዕራፍና ቁጥር ብለህ ንገረኝ። ለሱማ ጥሩ አልኩ እኮ። አንተ ደግሞ አልተቋረጠም ካልከኝ እኔ ያልኩበት አዲስ ኪዳን በክርስቶስ ስለሆነ እኔን ተወኝና አንተን ተውኩ። የእኔን እኮ ነው የምመልስልህ። መቀበል አለመቀበል ያንተን ፋንታ ነው። በአዲስ ኪዳን ላይ አማላጅ ሆኖ ፈራጅ ሆኖ አምላክ ሆኖ የመጣው ኢየሱስ ክርስቶስ ነው። ሁሉንም ስራ እሱ ሰራው። ችግር የለብኝም ስለ ክርስቶስ። እኔ ዮኒ ነው ዮኒ እኔ አሁን የፈለግኩት ሌላ ቀን አሳያለሁ። ቆይ አንዴ እሺ ችግር የለም። 2 ደቂቃ ተሰጣችሁኝ ያሳያቸዋለሁ። ካልሆነ ኔክስት ታይም ኦኬ እሺ ሌላ ጊዜ ማሳየት ትችላለህ። ኦኬ ላሳያቸዋለሁ። ቆይ አንዴ ኮንቨርሴሽናችን በትልቁ አድርገኝ ዮኒ እንትን ካል ችግር የለም። የእሱን ፍቃድ ያስፈልጋል። እናንተ ጊዜያችሁን ወስዳችሁ እንድታወሩ እኔ አንድ ነገር አሳይቻችሁ ሞቲቬሽን ላክለት ወይ ለደምረው ላክለት። የሆነ ጥያቄ መልስ ፈልጋለሁ። አንዴ ዮኒ ምዕራፍና ቁጥር ነው የምፈልገው። ምዕራፍና ቁጥር ጥቀስልኝ። የትኛው ምዕራፍ፣ የትኛው መጽሐፍ፣ የትኛው ምዕራፍ፣ የትኛው ቁጥር መላእክት በብሉይ ኪዳን ያማልዱ ነበር? እሱን አሁን እኔ አሁን በገባኝ እነግርሃለሁ። አንደኛ ጢሞቴዎስ። ያንተን መረዳት እኔ አልፈልግም። የኔ መረዳት ሰው መጽሐፍ ቅዱስ በሚለው ነው። መጽሐፍ ቅዱስ በሚለው ነው እኔ ነኝ ኤክስፕሌን ማድረገው። ምዕራፍ 2 ቁጥር 5 ላይ የምን ከቁጥር 5 ከአንድ ጀምሮ ማንበብ እንችላለን። ደስ ነው። ከአንድ ጀምሮ እንዲህ ይላል። እኔ ላንብበዋል። እኔ አይደል ያልኩት? ይሄው ከፍቼዋለሁ። ይኸው እያነበብ ነው። እንሂድ ከፍቼው ስለሆነ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ በሕይወት ስላሉ ብቻ የለም፣ ስለሞቱትም ሊሆን ይችላል። ሰው ስለሆኑ የሞቱት ማለት ነው። በስጋ ስለሞቱትማ የሆነ መክቡ ላይ እነግርሃለሁ እንደሌለ ሰው አይደለም። አብርሃም ሰው አይደለም። ከሞቱ በኋላ ሞተዋል ነው አባቴ የምንለው። ጠፋ ማለት ነው። እኔ ስለና አብርሃም እናወራለን። ችግር የለውም። እኔ ነኝ አይደል ሀሳቡን ያመጣሁት። እኔ ለምን አላነበውም? ይሄው እያነበብኩት እኮ ነው። ቆይ እኔ አይደል ያልኩህ? ቆይ ያንተን ምዕራፍን እኔ የማነበው ወይስ አንተ? እኔ ላንብበው። ታንኪዩ። እንግዲህ እግዚአብሔር በመምሰልና በጭንቀት ሁሉንም በጭምትነት ይቅርታ ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ምልጃም እየሰማችሁ ነው። እዚህ ጋር አለ ልመናና ጸሎት፣ ምልጃም፣ ምስጋና። ቆይ አንዴ
ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረገው ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊዱና ቆይ አንዴ ቁጥር አንድን ተስማምተን እንሂድ። አንድ ላይ እናነበዋለን። ይኸው እዚህ ጋር ቁጥር አንድ ተስማምተን እንሂድ። ችግር የለውም። ሰዎች ሁሉ አንዴ ላነበው ችግር አለ ባነበው ችግር የለውም። አንድ ቁጥርን ተስማምተን ሰዎች ሁሉ ሊድኑና ሙሉ ሀሳቡን ካልተረዳ ነው እኮ ትርጉም የለው። አንድ ቁጥርን ፈተናት እንሂድ። እኔ እያነበብኩኝ ቆይ እኔ በሰጠው ጥቅስ ጌታው ዮኒ ፕሊዝ ቁጥር አንድን ተስማምተን ላነበው። አይዞ ኢትስ ኦኬ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር እኔ አይደል እንደ ጥቅሱ ነው የሰጠው። ለምንድን ነው ማላነበው? ትረባውን አትችለውም እና አይ ትረባ ጨዋታውን እኔም እችላለሁ። ትረባውን አያስፈልግም። እኔ አይደለም ትረባው ከኛ ወዲያ ፉጨት አቁማሞጥ ሞት ነው አባቴ። ይቅር እስቲ እሱ ሳይሆን ላነበው ምንድን ነው ችግሩ? እኔ በስርዓት ነው ማወራ። እኔስ መቼ እኔ አይደል እንዴ ማነበው? እኔ ነኝ ጥቅስ ነው የሰጠው። ደምረው እሺ ንገረኝ በፈጣሪ ወይ ምንድን ነው? አንዴ እኔ ምን አልኩ መሰለህ? ለደምረው ልንገርህ። አንዴ ሚውት አድርጉና ለደምረው ምን አልኩኝ መሰለህ? ጥቅስ ይኸኛው ምልጃ እኔ አትበል። ይኸኛው ምልጃ ያቀረብኩልህ ስለ ሰዎች ምልጃ እንዳለ ስነግርህ እኔ ያልኩት ስለ መላእክት ነው አልክ። በመላእክት ምልጃ አመንክ? ምልጃ እንዳለ በአዲስ ኪዳን ላይ በመላእክት ምልጃ እንዳለ አመንክ? አይ አዲስ ኪዳን ላይ የለም አልኩ እኮ። ይኸው ስለ እነሱ በአባታቸው ፊት የሚታይ አለ ብሎ አሳየክ። እሱን ትቀበላለህ? የቱ ጋር ምኑ ጋር ይማልዳሉ የሚሌት ቦታ አሳየው። የሚታይላቸው ስለ ቅድም አነበበላል አሳየው። መታየትና ማማለድ ምን መጀመሪያ መላእክት ላይ ጨርሶ። ይሄኛው ስለ ሰው ነው። ስለ መላእክት እንደታየላቸው በአባታቸው ፊት እንደታየላቸው አሳዩ። እኔ ጥቅሱን አልኩኝ። እኔ ላንብብ አልኩኝ። እሺ ተባባልን። እኔ ላንብብ ዮኒ፣ ይሄኛው ስለ መላእክት አይደለም። ይሄ ስለ መላእክት አይደለም። ያወራው ስለ መላእክት ስለሆነ በመላእክት ዙሪያ ላይ አዲስ ኪዳን ላይ ምልጃን እንደሚያቀርቡ አመንክ አላመንክም? ይሄ ነው። አዲስ ኪዳን ላይ እኔ የለም አልኩ። ይሄው አሳየው። አለ አሳየኝ አልኩ። ደምረው አዲስ ኪዳን ላይ የለም ባይዘው ማለት ነው። ደሜ አዲስ ኪዳን ላይ የለም የሚል አይነት ማስረጃ ሊያመጣ ፈልጎ ነው ባይዘው ወደዚህ የመጣው። ዘን ወደዚህ ሲመጣ ግን ጳውሎስ ምንድን ያለው? ከሁሉ በፊት አስቀድሞ የሚመክረው ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም። ለምሳሌ ነገስታት ማን ልበል? ለምሳሌ ከነገስታት መካከል በፊት የነበሩ ነገስታትን እንጥራ። ለምሳሌ ሰሟንን እንጥራና ንጉሴ ኬሌ ሙቷል። ስለ ነገስታት ሁሉ ወይም ስለ መኳንንት ሁሉ ጸልዩ ብሏል። እኔ ራምብል ይኸውልህ እንደዚህ ይላል። የመላእክት ምልጃ እንዳለ ልንገርህ። ከዛ በኋላ ቀጣይ ከወዳጅ ጋር ትቀጥላለህ። ኦኬ እሺ ማቴዎስ 28 እሱን ሳይሆን ማቴዎስ 28 ደምረው እንደዚህ እናድርግ። አሁን ዮኒ ያመጣው ማስረጃ መላእክት በአዲስ ኪዳን መላእክት በአዲስ ኪዳን ተቋርጧል። የመላእክት ምልጃ ለአንብብልህ ተቋርጧል ያለበት ማስረጃ ነው የመጣው እና እሱን ይሄንን አንብቦለት ከዛ በኋላ ተቋርጧል አለ። እሱ እንዳለ ግን አመነ። አዲስ ኪዳን የመላእክት ምልጃ ተቋርጧል ብሎ ነው ማስረጃ ይዞ የመጣው። ስለዚህ ማስረጃ ነው እየተነበበ ያለው። ይሄ ማስረጃ አይደለም እኮ አንደኛ ጢሞቴዎስ ምዕራፍ 2 ላይ ደሜ ይሰማል። መጣው ማስረጃ ስለሆነ ይነበብና እስቲ እንዴት በአዲስ ኪዳን መኖሩን አሳያችሁ። ገባኝ። መኖሩን አሳያችሁ እናንተ የሚል ከሆነ እንዴት እንደሚመጣልን እናየዋለን። ራሱ ያብራራልን። ማኛው ራሱ ያብራራው። ማኛው መኖሩን ታምናለህ? ማኛው ደግሞ ከቁጥር ዲያቆን ተባረክ። እሺ እኔ ላብራራው። እሺ እኔ ያልኩት ምንድነው? አዲስ ኪዳን ላይ ኢየሱስ ክርስቶስ ሁሉንም ጠቅልሎታል። የሌሎቹ አማላጅነት ቀርቷል ነው እኔ ያልኩት። ተቋርጧል ወይም ቀርቷል። ምንድነው አምጣ ላላችሁኝ ይሄን ነገር ይዤ ልምጣ። ምን ይላል?
አንደኛ ጢሞቴዎስ ምዕራፍ 3 ላይ 4:5 እስከ 6 አነበዋለሁ። ምን ይላል? ሰዎች ሁሉ ይላል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ይሄ ማለት ምንድን? አንድ ለሁሉም ቤዛ ሰጠ፣ አማለደ፣ ወይም በመካከል በሰውና በእግዚአብሔር መካከል እሱ ሆኖ ተገኘ። ይሄ ነው። ከክርስቶስ መምጣቱ በፊት በሰዎች ምልጃ ነበረ፣ በመላእኮች ምልጃ ነበረ፣ በሌሎችም በብሉይ ኪዳን ሁሉ ነበረ። አሁን አንድ እግዚአብሔር አለ፣ አንድ ክርስቶስ አለ። የምልጃውን ስራ በሙሉ ክርስቶስ ሰራው እያልኩ ነው ያለሁት። ስለዚህ እዚህ ጋር ክርስቶስ ካለ በኋላ ሌላ የመጣ ምንም ነገር የመላእክት ምልጃ፣ የሰዎች ከሞቱ በኋላ ምልጃ፣ የሌላ ምናምን ምልጃ የለም እያልኩ ነው። እናንተ አለ ካላችሁ እናንተ አሳዩኝ። ተባረኩ። ጠሮሽ የሌላ ምልጃ የለም ባይዘዊ ማለት ነው። የለም የሚል የታለ? የመላእክት ምልጃ የለም የሚል ሊያሳይ መጥቶ ጭራሽ ምንድን ነው ያለው? ሰዎች ሁሉን ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ስለ ሰዎች ሁሉ ምልጃ ይሁን ብሎ ጳውሎስ አስቀድሞ ያውም የመከረበትን አመጣ። በጣም የሚያስቅ ነው። ይህ በጣም ያስቃል። ይደግፈኛል ብሎ የጠቀሰው ጥቅስ እንደገና እሱን የሚመታ ነው። ቀጥሎ ደግሞ ቁጥር 3 ላይ ደግሞ እንዲላል ሰዎች ሁሉ ሊድኑና እውነቱን ወደ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ምንድን? ምልጃ። የምን ምልጃ? የቅዱሳን ምልጃ። ስለ ሰዎች ሁሉ ስለ መኳንንትም ስለ ነገስታትም የሚደረገው ምልጃ እግዚአብሔርን ደስ የሚያሰኘው ነው። ቀርቷል አይደለም የሚለው እግዚአብሔርን ደስ ያሰኘዋል ነው የሚለው። ስለዚህ አንድም ክፍል ፕሮቴስታንቲዝም የሆነ አገኒስት ይሆናሉ ወይም የሆነ ትምህርት ፕሮሴስ ያደርጋሉ ማስረጃ ሲባል የለም። መላእክት ምድር ማማለዳቸውን አቁመዋል የሚል ማስረጃ ሊያመጣ እንዴ? ኧረ ጭራሽ አስቀድሞ መክረው ለምኑ፣ ምድር አማልዱ፣ ለምኑ፣ ጸልዩ ብዬ ነው ብሎ ጳውሎስ ተናገረ። አንደኛ። ሁለተኛስ እንዲሁም እግዚአብሔርን ደስ የሚያሰኘው ደግሞ ይሄ ነው ብሎ ተናገረ። ማን? ጳውሎስ ራሱ ቁጥር 3 ላይ ማለት ነው። ስለዚህ ፕሮቴስታንቲዝም ባጭሩ እንደዚህ ነው። ፕሮቴስታንቲዝም እንዴት ነው? አግኒስት ይሆናል፣ ይከራከራል። የለም ማስረጃ ሲባል የለም ስህተት ነው ይላል። ማስረጃ ሲባል እሱም ስህተት ነው። ይሄ በጣም የሚያስቅ ነው፣ እናገኘዋለን። ለማንኛውም ግን ያሳይቻችኋለሁኝ። መላእክት በእግዚአብሔር ፊት ይቆማሉ። የሚቆሙት ምን ሊያደርጉ ነው? ሊጠይቁ ወይም ሊለምኑ። ማጣቀሻ ማስረጃ አለ? አዎ አለኝ። ለምሳሌ የሚቆሙት ምን ሊያደርጉ ነው? ሊለምኑ እንደሆነ መጽሐፍ ሲናገር መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 ጀምሮ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች ኢኔሴንስ መላእክት ማለት ነው በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም ከመካከላቸው መጣ። ምን ሊያደርጉ ነው የቆሙት? ምን ሊሆኑ ነው የቆሙት? ሊለምኑ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞርኩኝ እንደዚህ ብሎ ነገረው ዘንድ ሰይጣን ለመነው እግዚአብሔርን። መላእክት ደግሞ አግኝስት ሆነው እግዚአብሔርን ደግሞ ለመኑት ወይም ጠየቁ ማለት ነው። እሱ እንዲፈትን መላእክቱ ደግሞ እንዳይፈተን ብለው ለመኑ። አያችሁ፣ ሲቆሙ ሊያደርጉ ነው? ሊጠይቁ ነው ወይም ሊለምኑ? ማጣቀሻ ማስረጃ ጠቅሳለሁኝ። ምንም አይነት ማስረጃ የለም በፕሮቴስታንቲዝም ውስጥ። አገኒስት የምትሆኑት ትምህርት ለትምህርታችሁ ማስረጃ ሲባል የለም። እኔ እያንዳንዱ መጥቀስ እችላለሁኝ። ኢቨን አሁን ላይ ያሉ ሉተራኖች በሰማይ ያሉ ቅዱሳን ያማልዳሉ መላእክትም ያማልዳሉ ብሎ ይናገራል። ሉተር ራሱ ያማልዳሉ ብሎ ያምናል። እንግዲህ የሉተር ተከታይ ነው ወይም ደግሞ ፕሮቴስታንት ነው ዮኒ ዘን። እሱ ግን አያምንም። ምክንያቱም ክፍልፍል ያለ ስለሆነ ብትንትን ያለ ስለሆነ ፕሮቴስታንቲዝም እሱ የራሱን ፈቃድ ወደዛ ያማልዳሉ ይላል ሉተር ወይም ሉተራኖች። ፔንቴኮስቴሉ ደግሞ ምን ይላል? ማስረጃ አይልም። እኔ ኦርቶዶክስ እያልኩ እኮ አንድም ነገር አላልኩም። ኦርቶዶክስ እያልኩ ማለት እችላለሁ። አድድን ሰይደ እኔ እናንተ ነን የምናወራው። እኔ እናንተ ነው ሉተራን ገለመሌ ካልክ እኔም እኮ ማውራት እችላለሁ። ብሮ አርን ሰይደ እኔ ራሴን ችዬ ራሴን ብዬ ነው። ማስረጃ አምጣ። ማስረጃ ከአዲስ ኪዳን ላይ አምጣ ስለ ብሉይ ኪዳን ትሄዳለህ። ብሉይ ኪዳንንማ እኔም ነገርኩ እኮ ስለ ብሉይ ኪዳን። እኔ ትንቢተ ዘካርያስ በደንብ አድርጎ ቁልጭ አድርጎ መላእክትን ያማልዳሉ አልኩ። ሀሳብ እንዲስተር ባረከውና ፕሮቴስታንቶች ሉተራኖች ገለመሌ ትላለህ። ከኔ ጋር ነው የምታወራው። ዋዩዱ አንዴ ይሽረጋበልና አንዴ እሱንማ ሶሪ ማለት አለብን። ኦርቶዶክሶች እያልኩ አንድም አላልኩኝም እኔ
ኧረ ፕሊስ አንዴ እያወራሁ ነው። አትበላ አልክ። ለዚህ ትክክል አይደለም። እሺ ስሜታዊ አትሁን፣ ረጋ ብልና። ስሜታዊ ሳይሆን አልኩ። ወይኔ ኦርቶዶክሶች እያልኩ አልኩ እኔ። ቆይ መልስልኝ አንዴ። ኦርቶዶክሶች እያልኩ አልኩ እኔ። እዚህ ሉተራን ትላለ፣ መናፍቃን ትላለ፣ ጴንጤዎች ትላለ፣ የተለያየ ናቸው ገለመሌ ትላለ። ፕሊስ ዮኒ ስሜታዊ አትሁንና ቀስ ብለን ረጋ ብለን እናውራ። ብለሃል ወይስ አላልክ? እሺ ረጋ በልና እናውራ። ግድ የለህም አንዴ። አሁን ሰማኛ። ተረጋግቼ እኮ ነው የምጠይቅህ። ጥሩ እሺ። የሚለው ምንድነው መሰለህ? ጓ የሚናገረው ምንድነው መሰለህ? እኔ እናንተ ከተወያየን በመጽሐፉ ላይ እንወያይ እንጂ እንደዛና እንደዛ አትበል ነው እያለ ያለ። ያው ይሄ ትክክል አጠፋው እንዴ? እንደዛ ነው እያለ ያለ። ችግር የለም በቃ። እኔም እኮ ኮምፔር ማድረግ እችላለሁ የግብፅን የግሪክንና የኢትዮጵያን ኦርቶዶክስ ብዬ ማውራት ምልጃ ላይ ቃሉ ላይ ብቻ ቴንክ ዩ የሚለያይ ከሆነ የኢትዮጵያና እንግዲህ የኦሪየንታል ቸርች የሚለያይ የምልጃ ትምህርት ካላት ወይም ደግሞ በመላእክት ዙሪያ መላእክት ምልጃ አይቀበሉም ብለህ ከተናገርክ ወል ማስረጃ እየጠቀስክ እዚህ መጽሐፍ ላይ እያልክ እየጠቀስክ ማየት ትችላለህ። እኔ ለምሳሌ ማስረጃ ጠቀስኩ። አንተ በፕሮቴስታንቲዝም ውስጥ ታቅፈህ ስላለህ የፕሮቴስታንቲዝም ሪፎርመር የሆነው ደግሞ ሉተር አንተ ብሉይ ኪዳን ነው ብለህ የተናገርከውን ያንኑ ዘካርያስ ምዕራፍ 1 ቁጥር 12ን ጠቅሶ ምን አለ? አሁንም ያማልዳሉ አለ። አንተ ደግሞ አዎ ያሁኑ አያማልዱም አልክ። ይህ ደግሞ መለያየት ነው። መስራችህ ያማልዳሉ ብሎ አንተ ደግሞ አያማልዱም ማለት ይሄ በጣም መለያየት ነው። ይሄ ደግሞ በፕሮቴስታንቲዝም ውስጥ ኢትዮጵያ ኦርቶዶክሷ የምትለው ክርስቶስ ሳምራ የግሪኮ ወይም የግብፁ የላትም። ችግር የለም። አንተ በምትለው እኔ ማውራሃለሁ። ገባ? በዛ ሌቭል ማውራት የለብንም። እዚህ ባለው በመጽሐፍ ቅዱስ ሆነ እናንተ በምናወራው እኔ ባልኩት ላይ ነው መልስ የምሰጠው። ችግር የለም። አሁን ይኸውልህ ርዕሳችን ስለ ምልጃ ከሆነ የእስክንድሪያ ቤተክርስቲያን ምልጃን የመላእክት ምልጃ አትቀበልም ብለህ ማስረጃ ጠቅሰህ ማውራት ትችላለህ። አሁን ስለ ምልጃ ስለሆነ ማለት ነው የፈለግከው ማውራት ትችላለህ፣ ኤቪደንስ ከጠቀስክኝ። አሁን ግን አንተ ይኸው አትቀበለውም። የፕሮቴስታንቲዝም ወይ መስራቹን ደግሞ ሉተርን የሚከተሉት ደግሞ ፕሮቴስታንቲዝም መስራቹ ወይ መስራቻችሁ ሉተር ማለት ነው። እነሱ ሲመጡ ጠይቃቸው ብራታ አይ መስራች አስገብተህ የሉተር መስራች የገለመሌ መስራች የምትላቸው ሲመጡ እኔ የምከተለው ክርስቶስን እንጂ ሉተርን አይደለም፣ ተከትየውም አላውቅም። ኦኬ አድማጭ ተመልካቾቻችን ወደ ሌላ ለምን እንሄዳለን? ወደ እኔ ላውራና ምንድነው መሰላችሁ ወንድሞችና እህቶቼ እዚህ ያላችሁ ዮኒ ማኛ እንግዲህ የሆነ እዚህ መጣ ስለተወያየ በጣም ቴንኪው። አሁን ልነዳ ስለሆነ ቴንሽን ሆናለሁ። ከዚህ በፊትም ትንሽ አክሲደንት የደረሰብኝ ላይቭ ላይ ገብቼ ስለነዳው ነው። ጠላት አባ ጠላት። ስለዚህ በሚቀጥሉ ቀናቶች እኔ ማተን ከደምረው ጋር በደንብ እንወያያለን በዚህ ጉዳይ በሚፈልገው። እኔ አሁን የገባሁት የነበረው ደምረው ነው። ወንድሞቼ ገብታችሁ ስላወራችሁ ግን አመሰግናለሁ። እናመሰግናለን። እሺ ክብረት ይስጥልኝ። በጣም ቴንኪው። እግዚአብሔር ይባርካችሁ። እናመሰግናለን ወንድሞቼና እህቶቼ። አደጋውን ፈራለሁ ብራዘርዬ። አንድ ሰው ያገዘኝ የለም 160 ሺህ ብር ሳወጣና ቴንኪው አመሰግናለሁ። ይህን ያክል ጊዜ ቢያንስ ለስንት ሰዓት ቆየን? እዚህ ቀረ እንዴ የሚናገረው? ኦኬ ለ3 ሰዓት ከ25 እንግዲህ ኦርቶዶክሳዊ የሆነ ትምህርትን በመናገር ኤፌሶን ቴንኪው፣ ዲያቆን ቴንኪው፣ ብፁዕ አምላክ ቴንኪው፣ አንድ ደግሞ ጓ የሚል አካውንት ቴንኪው። እንደዚህ ሆነን በስነ ስርዓት እናወራለን። ገባችሁ? ኦርቶዶክስን ሰድቦ ግን ይቅርታ ያልጠየቀ ልጅ ጋር እየተገባ እኔ የምከለከልበት ነገር የለም አለ። እኔም ባለኝ እውቀት እናገር። ከዛ ውጭ ግን ሰደብከኝ፣ ምናርከኝ፣ እንዲያርከኝ የሚሉኝ ሰዎች አሉ። አሁን ዘማርያም ቢመጣ ደስ ይለኛል። ዘማርያም ኬኩ ቤት ገብቶ ነበር። እኔ እያየሁት ነበር። በሌላ አካውንት ዘማርያምን እያየሁት ነበር። ስለ ተአምረ ስለ ነገረ ማርያምም ተነጋግረን ነበር። እኔ ኬኩን የቱ ጋ ነው የሰደብኩት፣ የቱ ጋ ነው ያንጓጠጥኩት፣ የቱ ጋ ነው? አንድ ነገር መረጃ ያምጣ። ምንም አላልኩትም። ዘማርያም እዛ ገብተህ ዲስከስ አድርገህ ምን ብለህ ነው የመጣኸው? እኔ ወንድም አይደለሁ ዘማርያም፣ እኔ ወንድም አይደለሁ? እኔ በአንመሳሰልም እኔ እናንተ
በክርስትና እንመሳሰልም። ኬኩ ቤት ከገባ ያውም ተሳዳቢ ቤት ከገባ እኔ ጋር መተ ከዛ ያወራውን ከኔ ደግሞ ለምን አሰማም? አትጉ በእናታችሁ በቃ ገባ። ስለዚህ ከኔ ጋር ማውራት ካለብህ ያው ብንነጋገር መልካም ነው። አመሰግናችኋለሁ። ቴንኪው። እንደዚህ እንቀጥላለን። እሺ፣ ከዚህ በኋላ ስለኔ አንቲ የምትናገሩ ሰዎች እቦልካችኋለሁ። እሺ፣ ብሎክ ነው ማድረጋችሁ። ብሎክ። እኔም ኦርቶዶክሳዊ ሰው ነኝ ደግሞ ይሄ የቤተክርስቲያን ጻር የሆነ ልጅ አልተሳደበ ምናምን የምትሉ ሰዎች ማለት ነው ሲሳይ አልተሰደበም የምትሉ ሰዎች ከዚህ የበለጠ ምን ይበል? አለቅም እስከ መጨረሻው እሄዳለሁ። ከዛ በኋላ ምን ማድረግ እንዳለብኝ አውቀዋለሁ። ዋይፋይ እምቢ አለ። እኔ ስለ ራሴ ነው፣ ስለሌላ ስለማንም አይመለከተኝም። ኦርቶዶክስን የተሳደበ ሰው አሁን ዮኒ ማኛ እንደውም ጥፋት ነው ብሎ ጥፋቱን አምኖ ይቅርታ ብሏል። ጥፋቱን አምኖ ትናንትና ኦርቶዶክሳዊ ሲሳይ ምን ስትሉት ነበር? ሲሳይን ይቅርታ ሳይጠይቅ ቤተክርስቲያንን በዛ ልክ አሰድቦ ድጋሚ ሌላ መሰበር ነው የምትጠብቁት? ድጋሚ ሌላ እንድንሰበር፣ ድጋሚ በሱ ነገር እንድንሰበር፣ ድጋሚ ምንድነው? እንደ አስተካክሉ እንጂ አይምሯችሁን። ይቅርታ ሳይጠይቅ እንዴት ነው? አኬም ሁሉ ተናግሮታል። አንዴ ጥፋተኛ ነህ ሲለው አይደለሁም እያለው ነበረ። ጥፋተኛ መሆኑን አኬ አምኖለት ይቅርታ ሳይጠይቅ እንዴት ነው ተመልሶ ፌሎሺፕ የሚጀምረው? አኬ እኮ ቅዱስ ቁርባን መካፈል የሚችለው እኮ እኔ ነኝ። አንድ በሉ። ሁለት አኬ ከሲሳ ጋር ጓደኛ ሆነው እኔ ቢያንስ ፕሮቴስታንት ነበርኩ። የፕሮቴስታንት ትምህርት ገብቶኝ የኦርቶዶክስ ትምህርት ገብቶኝ መጣሁኝ ወደዚህ። አኬ ሲሳይ ቤት ብዙ ትምህርት ነው ሲያስተምር የነበረው። የአኬ ትምህርት ሲሳይን ለምን አልለወጠውም? ጋይስ የአኬ ትምህርት ስንት ዓመት ሙሉ ሲሳይን ለምን አልቀየረውም? እኛ ተቀየርና ተለወጥና ሲሳይ ለምን አልተቀየረም? ዓላማ ስላለው ነው እምነግራችሁ። ዓላማ አለው። ከዚህ በኋላ ማለት ነው እውነቴ ነው የምልህ፣ አንድ ሰው እንዳይቀየመኝ፣ አንድ ሰው እንዳይቀየመኝ ፎቶውን ነው መዘቀዝቅለት። አሁንም ደግሜ ማታ ሰከርክ ነው አይደለም ያለኝ። አሁን በቀን በትክክል በስራ ሰዓት የምናገረው ይሁን። እኔን ስታንጓጥጥ ቴሌግራም ላይ ስታሰድብ ግሩፕ ስታስይዝብኝ ነበር አለም። እንገናኛለን። እኔም ኦርቶዶክሳዊ ባለማህተብ ነኝ። ሁለት ማህተብ የላትም ኦርቶዶክስ፣ ኦርቶዶክስ አንድ ማህተብ ነው። ሲሳይ ይቅርታ ሳይጠይቅ እሱ ቤት ከገባችሁ ቀጣይ ደግሞ እንመለከታለን። ምን ማምጣት እንደምችል አይታችኋል አለም። ቀጣይ እንሄድበታለን። እልም እንገባባ ከሆነ ገደል ግባ። ስለዚህ አንተ በብሎ ገደል አስገባ፣ ውጣ በብሎ ገደል አስገባለሁ። ሁለት ማህተብ የላትም ኦርቶዶክስ፣ አንድ ማህተብ ነው ያላት። አንድ ማህተብ ነው ያላት። አንድ መስቀል ነው ያላት ኦርቶዶክስ። እሺ ይሄን ነው የሚመስለው። አንላቀቅም። እንደዚህ ተናግሮኝ አንላቀቅም። እንተያያለን። እተዋለሁ ግን በተአምር ቪዲዮ ሰርቶ ኦርቶዶክስን ይቅርታ ካልጠየቀ እሱ ቤት የምገቡ ሰዎች ካላችሁ አንላቀቅም። ይቅርታ መጠየቅ አለበት። ሲሳይ የሚባል የጭቃ ውስጥ እሾክ ይቅርታ መጠየቅ አለበት። እየሳቀማ እኛን ኦርቶዶክሳውያንን አያስደበድበንም። በቃ ይህን ነው የምነግራችሁ። እሺ እንሄዳለን። ከዛ ባሻገር
አንድ ታሪክ ላስጨበጣችሁና ከዛ እንጨርሳለን። እሺ ኦኬ። የዛሬዋ እንግዲህ ባታ ማርያም የሚከበርበት ዋነኛው የባታ ማርያም ዋነኛው ላይክ መጽሐፍ ቅዱስ ላይ ታችሁ ከሆነ ሐና ሳሙኤልን ለመውለድ ከእግዚአብሔር ጋር አግሪመንት ቃል ገብታ ነበር። ሳሙኤል እንዲመጣ ማለት ነው። ፍናና ታበሳጫት ነበር። ፍናና ሶዛት ሳሙኤል ሲመጣ ምን አለች? ለእግዚአብሔር የሰጠኸኝን እሰጣለሁ አለች ሐና። ሳሙኤል ሲመጣ ሳሙኤልን ለቤተ መቅደስ ሰጠችው። ሳሙኤልም በቤተ መቅደስ አደገ። በተመሳሳይ መልኩ ሐናና ኢያቄም የድንግል ማርያም እናትና አባት ከእግዚአብሔር ጋር ቃል ኪዳን ነበራቸው። ልጅ ስጠን፣ የሰጠህንን ልጅ ደግሞ ለማን አሳልፈን እንሰጣለን? ለአንተ እንሰጣለን ብለው ተናግረው ነበረ። ሶዛት ድንግል ማርያም ከተወለደች በኋላ እስከ 3 ዓመቷ ለቤተ ክርስቲያን አልሰጡም ነበረ። ድንግል ማርያምን ከተወለደች በኋላ ከ3 ዓመት በኋላ ትዝ አላቸውና ለቤተ ክርስቲያን ድንግል ማርያምን ለቤተ ክርስቲያን ምን አሏት? ሰጧት። ይሄ ባህል ከዚህ ጋር የተገናኘ ነው። ላንብብላችሁ። ያው ታውቃላችሁ እኔ መምህር አይደለሁም። እሺ ሁላችሁም ወቁ። ደምረው አንድ ቀን መምህር ነኝ ብሎ ማያውቅም። መምህርም መሆን አይችልም። እሺ ደምረው አንድ ቀንም መምህር መሆን አይችልም። ደምረው ያወቀውን እውቀት ትንሿን ያካፍላል። የሚጠቀም ይጠቀማል። የሚሳደብ እንደ መናፍቃን እንደዚህ የሚሳደብ ይሳደባል። እሺ ኦኬ፣ ላንብብላችሁ። ቅድም ያነበብኩላችሁ ታሪክ እንዳለ ሆኖ ከስምዖን ጀምሮ በዚያ የተሰበሰቡ ሰዎች በተራ ቢመክሩ በተመሳሳይ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐናና ኢያቄም እንዲቀርቡ አደረጓቸው። ለእነሱም ራቀባቸው። ዘካርያስም ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትንሽ ወደዚህ ነይ በሏት ጊዜ ቅድስተ ማርያም ድክ ድክ እያለች እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ደግሞ ጋርዶ መግቧት አረገ። ሊቀ ካህናትም ሕዝቡም የምግቡን ነገር ከተያያዘልን እግዚአብሔር ትኑር ብለው አስገቧት። ይህም ታኅሳስ 3 ቀን ነበር ይላል። ድንግል ማርያም በዛ ሰዓት ላይ የነበረው ሊቀ ካህን ስምዖን ለድንግል ማርያም ምግብ እንዲያመጡለት ባለ ሰዓት ፋኑኤል የተባለ የእግዚአብሔር መልአክ መና ይዞ መጥቶ ሲመለከት ለመብላት ፈለገ ይላል ስምዖን። ከዛ ግን መልአኩ ከለከለው ይላል። ብዙ ነገር አደረገና ሲከለከል አንድ ነገር ሆነ። ምን ሆነ? ሐናና ኢያቄም ድንግል ማርያምን ይዘዋት ነበረ። ያንን መና ፋኑኤል የተባለው የእግዚአብሔር መልአክ ድንግል ማርያምን ሲመግብ አይቶ ደስ አለው። ድንግል ማርያም ልክ ታኅሳስ 3 ቀን ለቤተ ክርስቲያን የተሰጠችበት ቀን ነው ብላ ባታ ማርያምን በዚህ ልክ እናመልካለን ማለት ነው። ማስረጃ የምትሉ ከመጽሐፍ ቅዱስ ላይ እኛ መጽሐፍ ቅዱስ ብቻ አማኞች አይደለንም። ገባችሁ? መጽሐፍ ቅዱስ ብቻ አማኞች ለሆናችሁ ይከብዳችኋል። እኛ ግን መጽሐፍ ቅዱስ ብቻ አማኞች አይደለንም። ከመጽሐፍ ቅዱስ ውጭ ያሉትን ትውፊቶች፣ ትራዲሽኖች፣ ሐዋርያዊ ቅብብሎች አለን። በዛ ልክ ግን እኛ የድንግል ማርያምን የባታ ማርያምን ስናከብር በዚህ ልክ እናከብራለን ማለት ነው። ቃለ ሕይወት ያሰማልን አትሉኝም? ጴንጤ ሳደብ ኦርቶዶክሳዊ ቃለ ሕይወት ያሰማልን አትሉኝም? ቴንኪው
እናመሰግናለን ወንድሞቼ እና እህቶቼ በጣም ቴንኪው አመሰግናለሁ። ልክ አይደለም ታሪኩ እንደ ኦርቶዶክሳውያን የነገርኳችሁ የድንግል ማርያም ታሪክ ልክ አይደለም። ባታ ማርያምን የምናከብርበት አከባበር ልክ አይደለም የነገርኳችሁ ልክ አይደለም። ቴንኪው አመሰግናለሁ። ልክ አይደለም። ትክክለኛ ነገር ነው። ትክክለኛ እኛ ቆይ የት ልትሆን ኦኬ ለምን ትናደዳላችሁ እናንተ? የጆሹዋን ተረት እንኳን ትናገሩ የለ እንዴ? የጆሹዋን እናንተ ጋር ስንት ተረት አለ እንዴ በቪዲዮ የተቀረጸ? ለማንኛውም ያው ይሁን መልካም፣ እወዳችኋለሁ። አሁን እንግዲህ ጭኜ ልወጣ ነው። ጉዞ ልጀምር ነው። ቴንኪው እሺ በቃ ወንድሞቼ እና እህቶቼ በጣም ቴንኪው ወዳችኋለሁ። ኦርቶዶክሳዊነት ማለት መከራና ችግር ቢበዛብህም ጸንተህ እንድትኖር የብዙ አባቶች ተጋድሎ ትምህርት ይሆንልሃል። በጣም አጠገብ ያለ ሰው ዞር ሊል ይችላል። የሆነ ሰው ተቀይሮ ሊደበድብ ይችላል። የሆነ ሰው ተቀይሮ ሊሰድብ ይችላል። የሆነ ብቻ ገባችሁ። ግን በዚህ ሁሉ መካከል ግን ጸንተን መኖር መልካምነት ነው። ቀጣይ እንግዲህ ከዮኒ ማኛ ጋርም ሆነ ከሌሎች ሰዎች ጋር እንነጋገራለን፣ እንማማራለን፣ እንቀጥላለን በዚሁ። እሺ እወዳችኋለሁ። ሁል ጊዜ እግዚአብሔር ከኔ ጋራ ነው። ከኔ ጋር የሆነው እግዚአብሔር ደግሞ ያው በአንድም በሌላ አሜን አሜን። እወዳችኋለሁ። እሺ ቻው፣ ተባረኩ። ቻው እንዴ እስቲ አሁን ጊፍት ለማኝሉኛል፣ ግን አንተኔ በሞሉልኝ ደስ ይለኝ ነበረ። ላይቭ ጎሌን በትሞሉልኝ። አንተ አጠጣም ላይቭ ጎል በሞሉልኝ ደስ ይለኛል። ማርያምን እስቲ ላይቭ ጎል ሙሉት። እስቲ ላይቭ ጎሌ ሙሉልኝ። እስቲ ቶሎ ሙሉልኝ። መቼ ነው የጠየቁ? በጣም ቆዩ ከጠየኳቸው። ሙሉልኝ እስቲ ላይቭ ጎል። ካሞን ኤቭሪባዲ ካሞን፣ የተዋህዶ ልጆች እቺን ላይቭ ጎሏን ሙሏት። ላይቭ ጎሏን ሙሏት። አንዴ በሰላም ግባ። እሺ ቴንኪው። ዘማርያም መጥቶ ቢያዋራኝ ደስ አትግባ ብራዘር። በቃ ማን ብራዘር ስለጨረስኩ ውረድ። እሺ አባ ማን ውረድ። የሚውትም ምንም አታውቅ። በቃ ከገባ ውረድ። እሺ ፑሽ አታደርጉም?